ነሽ? በመጀመሪያ እድሉ ስለሰጠሽኝ ከልብ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ደስ ብሎኛል። ብዙ ጊዜ ለማግባት አስባለሁ፣ ብዙ ጊዜ ለመምጣት አስባለሁ፣ ግን እድል አላገኘሁም ነበረ እና ፈጣሪን አመሰግነዋለሁ። እና እንዴት ልጀምርልሽ? የሚያሳዝንም የሚያስደስትም ነገር ነው ያለው እና በጣም በተጨነቁበት ሰዓት ነው የገባሁት። ከመጀመሪያው ጀምሪልና ታሪኩን ከመጀመሪያው እንዲገባ። አዎ። እና ታሪኬ ትንሽ ከበድ ይላል። የሆነ የተወሳሰበ ነገር አለው። በአሁኑ ሰዓት ምክርሽንም እፈልጋለሁ። በጣም ጭንቀትም ላይ ስለሆንኩኝ ማለት ነው። እና በመጀመሪያ ኢትዮጵያ ሆኜ ከ11 ዓመት በፊት ትዳር ይዣለሁ። ትዳር የያዝኩትም የተዋወቅነውም በቤተ ክርስቲያን ነው። ሽንቁሩ ሚካኤል ይባላል። ትንሽ ያመኝ ስለነበረ ትምህርት ሲዘጋ ወደ ሽንቁሩ ሚካኤል በሄድኩበት እናቱ ያስታምም ነበረ። እናቱ ሲያስታምም እናቱ ታሞበት ሲያስታምም አጋጣሚ በዛ ተዋወቅን። እናትዮ እኔ ታምሜ በሄድኩበት እናትዮ ታሞ ስለነበረ ያው እንደ እናት አይጨከንም እና እናትዮ እኔ መንከባከብ ጀመርኩኝ። አጋጣሚ እግዚአብሔር ረዳውና ማዘርንም እናቱንም ተሽሏቸው ወጡ። አጋጣሚ ትንሽ የእኔ ህመም ከባድ ነበረ። ታውቂያለሽ፣ ጉራጌ ክልል ነው። ትንሽ ህመሜ ከባድ ስለነበረ ቆየሁኝ። ያ እናቱ እያስታመምኩለት ስለነበረ ማዘርን ትታት እንዳትወጣ፣ ማንም የላትም በሰዓቱ ማንም ስላልነበረኝ ትታት እንዳትወጣ እንደ ወንድም ተንከባከባት የሚል እንትን ሰጡት እና እግዚአብሔር ይስጠው። ያው መሀል ላይ የሚያሳዝን ቢኖረውም መልካምነቱ ደግሞ አልክድም እና ብዙ ጊዜ አስታመመኝ። 2 ዓመት ከምናምን ከቆየ በኋላ እኔም ከዛ ወጣሁ። እንደ ወንድም እንደ እህት እየተያየን ፍቅር ጀምረን አይደለም፣ እንደ እህት እንደ ወንድም እየተያየን ወጣሁ። ከዛ ከጸበል ከሽንቁሩ ሚካኤል። ከዛ በኋላ ደግሞ ያው ፋሚሊ ቤተሰብ የሱ ወንድሞቹም አሉ እኔ እየጠየቁኝ፣ እህቶቹም አሉ እየተጠያየቅን ቤተሰብ ሆነን ማለት ነው። ቤተሰብ ሆነን ከዛ በኋላ በመሀል ደግሞ እናትዮ እቺ ልጅ ከቤት መውጣት የለባትም፣ እኔ እናንተ በሌላችሁበት ሰዓት እንደ ልጅ ሆነ ያስታመመችኝ እሷ ስለሆነች ከአንተ መውጣት የለባትም የሚል ነገር ለእሱ ያቀርቡለታል። እሱም የፍቅር ጥያቄ ያመጣል። ያው ያገናኘን በእግዚአብሔር ደጅም ስለሆነ እሺ ብዬ እኔም ተቀበልኩኝ። በሰዓቱ ብቸኛም ነበርኩኝ። እናቴ ክፍለ ሀገር ስለነበረች ቤተሰብም ካጠገቤ አልነበረም እና ኦኬ ሀቡዬ ይቅርታል፣ 1 ደቂቃ። እሺ እናቴ፣ እሺ። እስከዛ ሀዊረ ማመስገን ትችላለህ። ብዙም ሞተች። የስ ሞተች። አመሰግናለሁ አቡዬ። እንደምን አላችሁ? እንዴት ሰላም ነው? ደህና ናችሁ? አንደን ወንድሜ እግዚአብሔር ይመስገን አለው። ላደረግሽልኝ ነገር ለመጀመሪያው እግዚአብሔር ተመሰገነ ይሁን። ክብር ላንቺ፣ በልጆችሽ አግኙ። ሁሉም ነገር የተመሰገነ ይሁን እና ያው እንግዲህ ሁሉም ነገር ምርቃት አልችልበትም። እንግዲህ እንዳልመርቅሽ ማለት ነው። ትልልቅ ሰዎች ይመርቁሽ እና ክበሪልኝ እላለሁ። ወንድሜ አሚን። ወንድሜ የልዑል እናት ይቅርታ እንዴ፣ የልዑል እናት መስዬ ቁጥር የለም ብላ ስክሪንሻት አድርጋ ማስረጃ ልካልኛለች። ቁጥር አላክሽም፣ ሳትልኪ ነው ቁጥር ልኬላት መስዬ አላየችውም ያልሽው። መስዬ አንቺ መሆንሽን ካላወቀች ድጋሚ ጻፊላት። የታል ቁጥር የላክሽው ብለሽ ጻፊላት መስዬ። አሁን የታል ቁጥር የላክሽው ብለሽ ጻፊላት። እሺ ሀዊረ በጣም አመሰግናለሁ። እኔ ከኔ በላይ መመስገን ያለባቸው ኮመንታተር ናቸው። እነሱ ወደ እነሱ ሄዳለሁ እና የመጀመሪያው አዳማጭ ሳይሆን መጀመሪያ ሀሳብ ያቀራረበ ሰው ነው የሚመሰገነው። ከዛ ደግሞ ተከታዮቹ አብረውኝ የነበሩት ይመሰገናሉ። መጀመሪያ ምንድን ነው ችግሯ ምንድን ነው ብሎ ያመሰገኑ ሰዎች ነው፣ ወይም ደግሞ ለማቀራረብ ተዘጋጅተው እድል ሰጥተው ለማመስገን የመጡ ሰዎች ነው የሚመሰገኑት። እሱ ደግሞ ዋናዋ ቀዳሚው አንቺ ነሽ እና እግዚአብሔር እንግዲህ ትልቅ እንጀራ ይስጠሽ፣ በልጆችሽ አግኙ። ሁሉም ሰው እና ማንም ሰው ያጠፋል። ነገ እኔ በጣም ብዙ ጥፋት ላጠፋ እችላለሁ፣ ግን ጥፋት ይሄ ነው፣ አጥፍተሃል፣
ታረም፣ አስተካከል ብለው ሰዎች አስተያየት ሲሰጡ መታረም፣ ማስተካከል የትልቅ ሰው ባህሪ ነው እና ስለዚህ ይህን ለማድረግ ደግሞ አንቺ ስላቀራረብሽኝ አመሰግናለሁ። ትንሿ ወይም አስቴር እንግዲህ ቃልሽን አክብረሽ 285,000 ብር ሽማግሌ ወይም ሀቢባ በፈረደችው መልኩ ስላስገባሽ ክብር ላንቺ ይሁን። እግዚአብሔር ያክብርሽ። የጎደለው ወይም የጠፋው ወይም ያጠፋነው ነገር እንዳለ ሆኖ ሽማግሌ ያጠፉ ጥሯት፣ አንዴ ሼር አርጉላት፣ ጥሯት፣ ባለችበት ትመስገን። እሷም ደስ አመስግናት፣ እሷንም ጥሯት ጋይስ። እሷም እንደተረዳሁት እሷም ከስራ ሊሆን ይችላል አክስሯታል እና ነገር ግን ደግሞ የእኔና የአንቺ ሀቅ ሊዳፈን አይችልም። ሰዎች ደግሞ በጣም ደግሞ አንቺ መክሰር የለብሽም፣ እሱንም ሳፖርት አድርጊው፣ አክብሬው፣ እሱም አንቺን አክብሮ ነው ያደረገልሽ ብለው ላገዟት ሰዎች ደግሞ ትልቅ እንጀራ ይውጣላቸው። ማንም ሰው ነገ ያጣል ያገኛል እና ይከስራል በጣም። በተለይ በንግድ ዓለም ያሉ ሰዎች እንከስራለን፣ እናገኛለን፣ እናጣለን እና እሱን ላደረጋችሁ ሰዎች እግዚአብሔር ትልቅ እንጀራ ይስጣችሁ። ሌላ ምንም አይባልም። ሀቡዬም ደግሞ እግዚአብሔር ያክብርሽ። ሰዎች ደግሞ ለመደማመጥ ሁለት የተጣሉ ሰዎች ሲገናኙ ነው የሚደማመጡት። ሁለት የተጣሉ ሰዎች አንተ ይሄ ነው ጥፋት፣ አንቺ ይሄ ነው ጥፋትሽ፣ ችግር ምንድን ነው፣ ችግር ይሄ ነው ምናምን ብለው መግለጽ የሚችሉ ሰዎች ሲቀራረቡ ነው እና ስለዚህ ሀቢባ ቤት መታችሁ ምንም አታጡም ለማለት ነው። ክበሪልኝ። አሚን። ሀቀቅ ስለተመለሰልክ እጅግ በጣም ደስ ብሎኛል እና ጋይስ ትንሿን ሼር አርጉላት እና ትምጣና ባለችበት ያመስግናት። ሼር አርጉላት፣ ኢንቮይስ አርግልኝ፣ ሼር አርጉላት እና እሷ እስክትመጣ ባለ እንግዲህ ቦይስ እንዳረኩልሽ ሽፎን ጣቃውን ለመግዛት ለአራት ሰዎች ለእያንዳንዱ 2,500 ብር ይፈጃል ወይም ይጨርሳል። በየ4 ሜትር ተኩል አካባቢ ሽፎን ሰፍቼ ወይም አዘጋጅቼ አስቀምጫለሁ። ለአራት ሰዎች ሽፎን ላልብሳቸው ብላችሁ የምታስቡ ሰዎች ሽፎን አይ ሽፎኑ ይቅርባቸው፣ ያ ማለት ጉልበት በእኔ ሆኖ ነው ወይም ደግሞ ሙያ በእኔ ሆኖ ማለት ነው። ኦልሞስት ኮስት የማወጣው ግን ለእያንዳንዱ ሰው 2,500 ብር ነው እና አይ ለአራት ሰው አልብስልን፣ አይ ይቅርብን ደግሞ ለአራት ሰው ደግሞ ሽፎን ሳወጣ 10,000 ብር ነው። 10,000 ብር ለተቸገሩ ወይም ላሉ ሰዎች ብላችሁ ለምታስቡ ሰዎች ለእነከሌ ነው ብላችሁ የምታስቡን ወይም በሀቢባ አማካኝነት ኢንፎርም ተደርጌ 10,000 ብር ሳፖርት ማድረግ እፈልጋለሁ። ሀቄ ስለተመለሰ ማለት ነው። ሁለተኛ ነገር ደግሞ ሰለሞን ጎንደር በዚሁ አጋጣሚ ላስተላልፍ እፈልጋለሁ። አቡዬ ጎንደር አንድ ልጅ የታመማለ ሰለሞን የሚባል ልጅ፣ እሱ ልጅ ኩላሊት ዲያሊስት እያደረገ ያለ ልጅ አለ። ለሱም 10,000 ብር አስቤያለሁ። ለሱም 10,000 ሳፖርት አደርጋለሁ። እንዲሁ ደግሞ የምትሰሙ ሰዎች እሱንም ደግሞ እንደው በምትችሉት ተቀራርባችሁ በእርግጥ መማር እዛ ልጅ ተብዬ የሚባል ወሬ ሰምቻለሁ። እነ ሰለሞን መንግስት ያቀረቡት ሀሳብ አለ። በእነሱ በኩል አብራችሁ ተጋገዙና ይህንንም ለሽፎን የሚያሰብከውን በቃ ለሱ ስጠው። እኔ ዕጣ ላወጣውና ለእድለኛ ልሰጠው ነበር ያሰብኩት፣ ለሱ ይሁንልን ብለናል። ስለዚህ በቃ ስለዚህ ለሰለሞን ይቻላል። እኔ ሀቡ በፈቀደችው ስለሆነ የ10,000 ለሀቡ ቤት ስለሆነ ያሰብኩት ለሱ ይሁንልን። ሀቡ ቤት ጋር ይኸው የሀቡ ቤተሰቦች 1,400 ባለፈው 8,400 ነበረ፣ አሁን 1,400 ነው። ገና መክፈቴ ነው እየተጫወተ። ስለዚህ በሀቡ ቤት 10,000 ለሰለሞን ተፈርዶለታል። በእኔ በኩል 10,000 ፈርጃለሁ። 20,000 ለሰለሞን እንደ መማር በሚያካሂዱት ፕሮግራም ላይ 10,000 ብር 20,000 ብር ሳፖርት አደርገዋለሁ። ሀቡዬ አንቺም ተገኝና ይህን ልጅ እንድናድነው በዚሁ አጋጣሚ ሀሳቤን መግለጽ እፈልጋለሁ እና እህቴም ስለመጣች ትንሿ እህቴ ከዚህ በኋላ ማንም ሰው ይጣላል። ይቅር ከተባባለ በኋላ ግን እጣት መቀሳሰር የለም በባህላችን፣ ወይም ጠጠር መወርወር የለም። አጥፍታለች፣ አጥፍቻለሁ፣ ይቅር ተባብለናል።
የምትችለውን በሙሉ ተፍጨርጭራም ሀቄን መልሳለች። የማይቻለውን ደግሞ ለእግዚአብሔር ሰተነዋል። በመሀላችን ያጠፋ ነው ስላለ እና እህቴ ትንሿ 285 ሺህ ብር አስገብታልኛለች። ሀቡዬ 25 ሺህ ብር አስገብታልኛለች። ያ ማለት 310 ሺህ ብር አካውንቴ ላይ ገብቶልኛል። እግዚአብሔር የተመሰገንን አመሰግናለሁ። እኔም ደግሞ ይህን አክብሬ 20 ሺህ ብር ለወንድሜ ሰለሞን በሀቡ አማካኝነት 10 ሺህ በሀቡ 10 ሺህ በእኔ 20 ሺህ ብር ለሰለሞን በአካውንቱ አስገባለሁ። አመሰግናለሁ። እናመሰግናለን። እሺ አሁን ትንሿን በግል አመሰግንካት እሷ ምክንያቱም ያመሰገንኳት ብያታለሁ። እሷ እንግዲህ ማንም ሰው ሳያቅ ያጠፋል፣ አውቆም ያጠፋል፣ እያወቀም ይከራከራል። የነበረው ክርክር ወደኋላ ያለውን ትተነው እኔም ሳላቅ እሷም ሳታቅ አምነን ተማምነን የጠፋ መሀል የጠፋ ነገር አለ፣ የተሰበረ ነገር አለ። በጋራ ግን ታግነ ነው እሷም የምትችለውን ሳፖርት አድርጋኝ የምትችለውን አስገብታለኝ ይቅርታ ወንድሜ ብላኛለች። እኔም ደግሞ እህቴን ይቅርታ ብዬ እንደ እህትነት፣ እንደ ታናሽነት፣ እንደ ታላቅነት አክብሬያት ወደፊትም ነገም ዛሬም አብረን እንቀጥላለን። ማንም ሰው ይጣላል ብያቸው ነፍሰ ገዳይ እንኳን ይቅር ተባብሎ አብሮ ይበላል፣ አብሮ ይጠጣል። ነገም እሷን በተቃራኒ አይን አላያትም። አክባሪዋ ነኝ፣ አከብራታለሁ። እሷም እንድታከብረኝ ይፈልጋለሁ። ይህ የሆነው ደግሞ በሀቢባ ነው። ምንም የሚካድ ነገር የለም። ይህ የሆነው ሰው ቅድም ብዬሻለሁ መግቢያ ላይ አጥፍቶ ምንድን ነው ችግራችሁ? ኑ እስኪ ቁጭ ብላችሁ እንነጋገር። በቃ የጨዋ ልጅ ደንቡ ይሄ ነው። ትንሿ ያጠፋች ይሄ ነው። ሀዊራ ያጠፉ ይሄ ነው። ስለዚህ እንፍተው በጋራ ተብሎ ሀቢባ ቤት ገብቼ ትንሿን አስጠረች። እሷ የምትችለውን ተከራክራ እኔ የምችለውን ተከራክሬ የደረስንበትን ተቋጭቷል። ከዚህ በኋላ ጋይሶች፣ ቤተሰቦች የምትችሏት እሷንም ሳፖርት አድርጓት፣ እኔንም በምችሉት ሳፖርት አድርጉኝ። እዘዙ፣ እሷንም እዘዟት። አብረን እንቀጥላለን። ህይወት ይቀጥላል። እና ይሄን የምልሽ ትንሿ አመሰግናለሁ። ቃልሽን አክብረሽ ስላስገባሽልኝ ክብር ከአንቺ ጋር ይሁን። እግዚአብሔር ያመሰግናለሁ። ኧረ ችግር የለውም። እኔም አመሰግናለሁ። ሲጀመር ያው ታውቃለህ ምን አይነት ስህተት መቼም እኔ እንደዛ እንዳደረግኩ ታውቃለህ ምን አይነት ስህተት እንደተፈጠረ በሁለታችን ቸልተኝነት፣ በእኔ ቸልተኝነት አንተን አለመጠየቅ፣ አንተ ደግሞ እኔን አለመጠየቅ የደረሰው ዙሮ ዙሮ እኔ ላይ ነው የደረሰው። ሁሉም ነገር ቢሆን እኔ ላይ ነው ጫነው የደረሰው። ለምን ያንተንም የዛንም እኔ ነኝ። 600 ሺህ ነው የሁለታችሁ ሲደመር የሆነብኝ ለእኔ ማለት ነው። ግን ያው አንዳንድ ያለመረጋጋት የራሴ ችግር ስለሆነ ሁሉንም እወጣዋለሁ። ይህ ደግሞ ለእኔ ብርታት ነው የሆነኝ። በነገራችን ላይ ብርታት ነው የሆነኝ እና ለሁሉም ነገር አመሰግናለሁ። ለምን ይህን ብርታት እንደዚህ ልጠነክር አልችልም ነበር። ታውቃለህ ሁሉን ነገሮችን ያሉትን ነገሮች በደንብ ታውቃለህ። እኔ ይሄ ወደዚህ ሁሉ እንዳልገባሁ እኔ እንዳላደረግኩ ልብህም ያውቃል፣ አንተም ታውቃለህ። በራሳችን ስህተት ነው እንደዛ እንደሆነ ታውቃለህ። ያው አብዛኛው ሰው እኔ እንዳደረግኩት ነገር ነው የተሰማቸው፣ ግን እኔ ምንም አውቀው ነገር የለም። ምንም በማላውቀው ነው ያው እንዳለ ያለውን የእሱን ዕዳ ከፋይ የሆንኩት። እኔ ወሰጥቻቸዋለሁ በመባል ያለኝ ነገር ያለኝ ሞኝነት የሰራሁትን እየሰጣሁ አሁንም እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም ወደፊት እና ይህም ይቅርታ ያለው ነገር ከባድም ስለነበረ ነው እና ይሄ በገንዘብ የመጣ ነገር ይመለሳል። ዋናው ነገር ያው ጤናና እድሜ ይስጠን። አንተንም ይቅርታ ማለት እንደዛ ማለት አልነበረብኝም። ያው ሁሉም ይሰማናል፣ ያለንን ሀቅ የሁላችንም ይኖራል እና በጣም ይቅርታ። አንተ ጥሩ ሰው ነህ፣ በነገራችን ላይ በጣም ጥሩ ሰው ነህ። አመሰግናለሁ እህቴ ሰኔ። በዚህ መካከል አቡዬ ሰለሞን መንግስት የሚባል ልጅ አለ እና እሱን አስገቢልኝ በማሪታው ላይ ተገኝ እና ሀቡዬ መማር ቤት እሺ፣ ጨርሰናል እና ሀቡን ይገኝና እናግዘው፣ እሱ ልጅ እናግዘው። ሰለሞን ደግሞ ይሄ ሰለሞን መንግስት የሚባል ልጅ አለ። አሁን ጊፍት እየሰጠች ወይም አንድ ቁጥር ይጽፋል። እሱን አስገቢልኝ። ለምን በመካከላችን ሆኖ እሷንም እኔንም እንደ ወንድም አንተም ተው አንቺም ተይ ያለ ከተፈታ በኋላ እኔ እኮ ማንገዛት ስለማለት ነው የሚመለከተው። እኮ ያሳለፍን ትንሻል ሰዎችን አስገቢልኝ ስትለኝ ምን አልኳት? ራስሽን ችለሻዊ አልኳት። ስለዚህ እኔ አጃቢ ምናምን አልወድም።
አይ ሊያመሰግን ፈልጎ ነው እኮ ምስጋና አመሰገንክ። ብሩ ምንም እኔ ምስጋና አልፈልግም። ብሩ የገባው ለአንተ ነው። ሀቀህ ተመለሰልክ። አንተ አመሰገን። እኔ ደግሞ አንድ ነገር ላይ እኝኝኝኝ ስል መቆየት አልወድም። የኔ ባህሪ ነው ይሄ የኔ ባህሪ ነው። ምናልባት መጥፎም ሊሆን ይችላል ባህሪ አላውቅም። ብቻ እኔ ግን ሁለት ሰዎች ከተጋጩ እነዛ ሁለት ሰዎችን ብቻ ሶስተኛ አካል ምስክር ገለመሌ አልወድም። ማስረጃ ቮይስ ሪከርድ፣ ቴክስት መሴጅ ምናምን ነው ማስረጃ የምወደው። ሰዎች ደርድሩ ከሌ ለከሌ መስክር ምናምን አልወድም። እሺ አቡዬ አንድ ጥያቄ ልጠይቅሽና ልውረድ። ባለ ጉዳይ በቃ ሁለታችሁ ጨርሳችሁ ሶስተኛ አካል እኔ ጨርሻለሁ። አመሰግናለሁ አቡዬ። በዚሁ አጋጣሚ ልኬትሽን ትልኪልኛለሽ። ቆንጆ የአበባ ቀሚስ ሰርቼ ኳታር ቃል ገባል አንቺንም እና ስለዚህ ትንሿ ለማንኛውም ምን መሰለሽ፣ አሁን እኔ እንደ ታላቅ ወንድም ካለኝ ልምድ አንጻር ልንገርሽ፣ በርቺ። ህይወት ምን ጊዜም ፈተና አላት። ከሚገርምሽ እኛ የመጣንበት እኔ እንዳላረኩት ግን እኔ ግን ያንን ነገር እኔ እንዳላጭበረበርኩ ግን አንተም ልብህም ያውቃል አይደል? ንገረኝ። እኔ አጭበርባሪ ምን አሁን እንዴት መሰለሽ ግልጽ የምነግርሽ አሁን እኔ ባባ መልሱን ፎርዋርድ አድርጌልሻለሁ። ብርሽን አናግሬልሽ እንዳትረሽኝ እዚህ ጋር ብለሽ የጻፍሽው በወንድሞች ብር የተበላሽው ምላሹን ፎርዋርድ አድርጌልሻለሁ። አሁን ስትጽፊልኝ አስታውሼሽ ማለት ነው። እና ስሚው ቮይሱን ዋትሳፕ ላይ ፎርዋርድ አድርጌያለሁ ወደ አንቺ ምላሽ። እና ሌላ ወሬ ከመሄዳችን በፊት ካለላ ላይ ያለው ቀይስ ሀቡዬ ማለት በዚሁ ድጋሚ እንደዚህ ማለት ሀቡ ከእሱ ጋር 10 ቀሚስ ለእንትን የሚሄድ አለ። 10 ቀሚስ የተባለው ሐዋሪው ጋር የተሰጠው አለ። እሱ እስከከፈኩበት ድረስ የራሴ ነው። እንዳልኩሽ ባለፈው ያሉት እቃዎች እዛ ላይ ያሉት እቃዎች እንዲመለሱልኝ ይፈልጋሉ። ለምን ከፍዬበታለሁ። እዚህ በኋላ ሌላ ሳይሆን ሐዋሪ ከአለላ ተቀብሎ ነው የሚልክልሽ። ከሐዋሪ ጃርዴ የወሰደው እቃ ስለዚህ 10 ቀሚስ አለኝ እና እንዲሰጥልኝ ይፈልጋለሁ። ለጠለምት ተብሎ ለተደረገው እንዲሰጥልኝ እቃው ካለላ እጅ መውጣት አለበት። ሌሎች እቃዎች ደግሞ አሉኝ እንትኖቹ ይሄ ጃኖዎችም አሉኝ። የፋሲል ከነማ ቲሸርትም አለኝ። ቀሚስም የባልና ሚስት አለኝ። የህፃናቶች እንትን አለኝ አልባሶ ከሱ ጋር ያሉት እነሱ እንዲመጡልኝ ይፈልጋለሁ። በዚሁ አጋጣሚ አለላ አስከፍቼ ከሆነ ከታች ካለ ይቅርታ፣ ግን ቀይን ደግሞ ፈልገዋለሁ፣ ከፍዬበታለሁ። በጣም ጥሩ ሀዊራ አንተ ነህ አይደል ለአለላ የሰጠፈው እቃውን። ስለዚህ እንደሰጠፈው ሀዊራዬ አንተ ሀብትህ ተመልሶልህ አይደል? እዚህ ቤት በመምጣት ሀቄ ብለህ ድምፅህ ተሰምቶ ሀቅህ ተመለሰልህ አይደል? አሁን ደግሞ አንተ ሀቀኝነትህን ደግሞ ለህዝቡ የምታሳየው በምንድን ነው? ለአለላ የሰጠከውን እቃ ትቀበልና ለትንሿ ትልክላታለህ። ምንም ችግር የለም። አደርገዋል። ለምሳሌ አለላንም አሁን ማቀራረብ አሁን ትንሽ ባዬ ማቀራረብ መሀል ላይ ሰው ያጠፋል ብይሻል። ያጠፋችሁም ካለ በይቅርታ ተላልፋችሁ አለላም ጋር ያለውን ችግር ፈተን አንቺም ጋር ያለውን ችግር ፈተን ልክ እስቲ ልምጣ አለላ እንኳን ማድረግ ባይችል እንኳን ማለት አለላን አስተባብሬ አለላን አግዤው ያን የታለመለትን አላማ በእርግጠኝነት ጸለም ታደርስልሻለሁ። በእርግጠኝነት ለሚመለከቱት ሰዎች እኔ ለአንቺ የሚደርስ ቢሆን አንቺ ራስሽ ፍችውልሻለሁ። ለወገኖቼ ስለሆነ የሚደርሰው ለተቸገሩት ስለሆነ የሚደርሰው ካለው ስለማይበልጥ በእርግጠኝነት አብሬሹኜ ከሚመለከተው አካል ማድረስ እንድንችል ተባበራለሁ፣ አደርጋለሁ በእርግጠኝነት። ለምን እሱ እንኳን ቸግሮት እንኳን ቢሆን ይሆን ማለት እልህ እንኳን ቢይዘው ወንድም አለም ብዬ መክሬ እንደ ታላቅ እንደ ታናሽ ማድረግ እችላለሁ። ነገም አስተባብራለሁ። እሱም ካልቻለ ከኔ ሳፖርት አደርጋለሁ። ለምን ብትይ አንቺ ስትኖሪ ነው እኔ የምኖረው፣ ህዝብ ሲኖር ነው እኔ የምኖረው፣ እኔ ስኖር ነው ህዝብ የሚኖረው። በዚህ አምናለሁ። ማንም ሰው ብዬሻለሁ ያጠፋል፣ ግን ለይቅርታ ዝግጁ መሆን አለብን። ነገም በኋላ እንጂ ለምሳሌ አሃቡ የደረሰችበት አሁን የአእምሮ አቅም ዝም ብላ አይደለም ያመጣቸው፣ ከብዙ ጣውረድ ደክማ ምናምን ከፍ ብላ ምናምን ነው። አንቺም ነገ ደግሞ ከአቡ ወይም ከኔ በላይ በልጠሽ የተሻለ ሜንታሊቲ የምንደርስበት አእምሮ። የሰው ልጅ በየቀኑ ይሞረዳል፣ አእምሮ ያልቀን ከፍ ይላል። ስለዚህ እንደዛ ስለሆነ እያጠፋን እያረምን እያስተካከልን ስለሆነ የምንሄደው ምንም ችግር የለም። አስተባብራለሁ፣ አስተካክላለሁ፣ ቃል ገባለሁ በሀቡ ቤት። ነገም ደግሞ እነዛ ሰዎች ደርሷቸው አመስግነው ሀቡ ቤት እንዲመጡ ባይመጡም ደግሞ ያው እነዛ ባይመጡም እንኳን የተቀበሉ ሰዎች ያመሰግኑሻል።
10ሩን ቀሚስ ቃል ገባልሻለሁ። ለምን 1 ሽፎንም እኔ ቃል የገባሁት አብሮ አንድ ላይ ሆኖ 11 ልብስ እንዲሄድ አደርጋለሁ። እሺ ጎበዝ ጎበዝ፣ በጣም ጥሩ። እንተማመንብሃለን፣ እናምናሃለን፣ እንጠብቃለን ውጤቱን። እሺ ምንም ችግር የለም። እሺ እናመሰግናለን። ሸንሿ እጅግ በጣም እናመሰግናለን። ቃልሽን አክብረሽ ሙሉ ብሩን ስለመለሽ እጅግ በጣም አድርገን እናመሰግናለን። ዛሬ ጠዋት እኔ ሆስፒታል ቀጠሮ ነበረኝ። ወደ ሆስፒታል ከመሄዴ በፊት ነው በጠዋት ቃሌን ለማክበር በጠዋት ተነስቼ ቪዲዮውን ሰርቼ ብሩን መመለስሽን ለህዝቡ ተናግሬ እንዲሁም ደረሰኙን በአይናቸው አይታችሁ ማመን ትችላላችሁ ብዬ ቴሌግራም ቻናሌ ላይ ደረሰኙን አስቀምጬ በጣም ብዙ 14,000 ምናምን ህዝብ አይቶታል ደረሰኙ እሺ ቴሌግራም ላይ እና ከዚህ በኋላ እናበረታታለን። አሁንም ቪዲዮ አብርተሽ ማስተዋወቅ ትችላለሽ። ኤኒታይም እየመጣሽ ቪዲዮ እያበራሽ እየገባሽ አስተዋውቂ። እሺ እሺ በቃ አሁን ገበያ ነኝ። ገበያ ወጥቼ ነበር። አጋጣሚ ስደውይልኝ ነው ምን ተፈጠረ ብዬ አጋጣሚ። ኤኒታይም ቤትሽ ነው ከች እያልሽ አስተዋውቂ። እሺ ሰፖርት እናደርጋለን። አቡዬ በጣም ይቅርታ፣ ሴትዮ አልነበረች። አቡዬ በጣም ይቅርታ፣ ሴትዮ አልነበረችም። አጋጣሚ መጣች፣ እራት አዘዘችኝ እና ሌላ ጊዜ ይመጣል ወይ ኢንስታግራም ምልክታት በጣም ትምህርት ማለው ኢንስታግራም ነው እንዳትገዲ ማሪ ሌላ ቀን ገብተሽ ትነግሪናለሽ ታሪክሽን። እሺ እሺ አቡዬ እሺ፣ በጣም አመሰግን። ይቅርታ። እሺ መሀል ላይ ነበርሽ ቤተክርስቲያን ታመሽ፣ እሱ ደግሞ እናቱ ሊያስታምም መጥቶ ተዋውቃችሁ ገና ትውውቅ ላይ ነው። እሺ አቡዬ በቃ ስለምቆይ ደግሞ አላስቆይሽ፣ ሌላ ሰው ትያለሽ። ሌላ ቀን ፍሪ ስትሆኚ ትገቢያለሽ። እሺ እሺ አቡዬ አመሰግናለሁ። ስም የጠፋ ስም የምትባል ልጅ ቃል ገብቼላት ነበር። ቅድም ጠዋት ሐኪም በመልስ ላይቭ የገባው ጊዜ ቃል ገብቼላት ነበር እንደማስገባት። የገንዘብ እርዳታ አይደለም ብላ ከጻፈች አስገቧት። ዩሃ ሚዲያ ላይ ማን ነው እግረኛ ሚዲያ ላይ ቀርቤ ምንም አይነት መፍትሄ አላገኘውም ብላ እየጻፈች ነበረ። የገንዘብ እርዳታ አይደለም ካልሽ እናስገባሻለን። ችግርሽን መፍትሄ ያላገኘሽበትን ችግር ትነግሪናለሽ። ገንዘብ እርዳታ ከሆነ ግን አንችልም። አሰማሪ ታሪክ አለኝ። እሺ እሷ ውሸታም ናት። ማናት? ኧረ ሳትሰሚ አትፍረጂ እናቴ። ኬና አስተማሪ ታሪክ አለኝ ያለች ኬናን እናስገባ ወይስ የጠፋ ስም? አስገብኝ። እርዳታ አይደለም። እሺ እርዳታ ካልሆነ ነይ። ሉባባ በወንድሞቿ ብሯን የተበላች ሴቭ ሳረግ ምን እያልኩ ነው? ሰው ሴቭ ማድረገው ታውቃላችሁ? ዋትሳፕ ላይ አሁን ሉባባ በወንድሞቿ ብሯን የተበላችሁ ብዬ ነው ሴቭ ያደረኳት። ይኸው ካላመናችሁ ኖቲፊኬሽን ሲገባ ሉባባ በወንድሞቿ ብሯን የተበላችሁ ሴቭ ሳረጋችሁ ስማቸውንና ችግራቸውን አብሬ ሴቭ ማድረግ ላይ ሲያወሩን እንዳስታውስ። ከዚህ በፊት ያወረነውን ቮይስ እየሰማው ለማስታወስ ከምሞክር በስማቸው ኬዛቸውን አስታውሳለሁ። ገባችሁ? ከኔ አፕዴት የሚጠብቁ ሰዎችን አሁን እሷ አናግሬላት ቮይስ ፎርዋርድ አድርጌላት መልሱን ሰምተሽ ንገሪኝ ብያ ምን እንዴት ነሽ? ደህና ነኝ። የትናንቷና ልጅ ማን ነበር ስሟ? ሉና ቻሌንጁ የድርጅቷን ባለቤት አናግሬላታለሁ። አቦይ በቀደም ሆነ ተሽከርክራ ዱባለች። የጠፋ ስም ተሽከርክራሽ ዱባልሽ ማሬ። ኔትወርክሽን አስተካክኝ። በቀደም ልጅናት የቷ ልጄን ውሰዱ ያለችው ልጅ። እሺ እኮ እንስማት። እሺ ሳትሰማት ብዙም በሉ ታምናም እያላቸው ትግባና እናዳምጣት። ረፉ ኮመንታቸው እንደዚህ ውሸታ የሚሉትን ሰዎች መውቷቸው። እሺ ከራሷ አንደበት መስማት ፈልጋለሁ። እሺ ኬና ሰላም ሀቡዬ፣ ወይዬ እንዴት ነሽ?
እንኳን በሰላም ወደ ልጆችሽ ተመለሽ። አመሰግናለሁ። ማለት አቡዬ ከዚህም በፊትም ገብቻለሁ። የዛሬ 3 አመት አንቺ ቤት ማለት ነው። 3 አመት ለሁለት አመት እንዲህ ነው መሰለኝ። እና አሁን 2 አመት ከ8 ወሬ ነው ቲክቶክ ከጀመርኩ። ስለዚህ የዛሬ 2 አመት ከምናምን እንደጀመርኩ ሰሞን አዲስ እያለ እና ሴት እንደሚጀምረው አላውቅም። አስተማሪ ታሪክ ነው ብዬ አስባለሁ። ትክክለኛ ስሜ መሰረት ነው። የተወለድኩት በሰሜን ሸዋ ነው። ያው እንደተወለድኩኝ ትልቅ ሆኜ ማለት ነው የትምህርት ደረጃ ሲደርስ ትምህርት ቤት ገባሁኝ። ትምህርት ጀመርኩኝ፣ መማር ጀመርኩኝ። እናትና አባቴ የሚኖሩት ገጠር ነው። እኔ አያቴ ጋር ነው የምኖረው። አሁን እየኖሩ ያሉ ትንሽ እንግዲህ ሰው ይጋጫል። እናትና አባቴ ይጋጫሉ፣ ይለያያሉ። እናቴ ወደ አዲስ አበባ ሄደች። እኔ አሁንም አያቴ ጋር ነው የምማረው። ያው በትምህርቴ ብዙም ጎበዝ አይደለሁም፣ ብዙም ሰነፍ አይደለሁም። ያው ሁኔታዎቹ ናቸው ገባሽ እንጂ እሰራለሁ። ከዛን እየተማርኩኝ እያለው ኢንትራንስ ወሰድኩኝ። 12ኛ ክፍል እንደወሰድኩኝ ማዘሬ ከአዲስ አበባ 5 አመት ቆይታ ወደ ክፍለ ሀገር ተመለሰች። እና አንዴ ማሬሽ አንቺ ውጭ ሀገር ስለሆነ ያለሽው ኔትወርክ ጥሩ አለሽ። እሷ የጠፋ ስም ኢትዮጵያ ስለሆነ ያለችው 10 ይነቅላታል። እናስቀድማት። ያውዬ ችግር የለውም። እሺ ሚዩት አድርገሽ ጠብቂ። እሺማ እሺ። የጠፋ ስም የጠፋ ስም ገብተሻል። ኧረ ሀቢባ በዛሬው ገብርኤል የምትለው ልጅ የገንዘብ እርዳታ ካልሆነ አስገቧት። ቹዘ ጉድ ሀርት የምትለው የገንዘብ እርዳታ አይደለም ብለሽ ጻፊ፣ እናስገባሻለን። ማርያ እንደዚህ እያልሽ አታስጨንቅኝ። እሺ የጠፋ ስም ሚውትሽን አብሪና ጀምሪ። የጠፋ ስም የጠፋ ስም ምን ጉድ ነው? ጋብዥሻለሁ። ሚውትሽን እንድታበሪ ጋብዥሻለሁ። ካለበዛ ነቅልሻለሁ። ቻው። ማብራት ስትችኝ እናስገባሻለን። ሚውትሽን ማብራት አታውቂም? ለሚውት አረግሽ። ሚውትሽን ማብራት ካላወቅሽ የጠፋ ስም ሲጀመር እርዳታ ነው። አካውንት ባዮ ላይ አለ። ጭራሽ አካውንት ባዮ ጫርጋን የመጣችው። እሺ እንኳን አየሽልኝ እኔ እና ቴንኪው እንኳን ነገርሽ። እንዳትስገቧት ከዚህ በኋላ ዋሽታ ነው። የገንዘብ እርዳታ ፈልጋ ነው። ውሸቷን ነው። የገንዘብ እርዳታ አይደለም ያለችው። እዩሃ ሚዲያ ላይ የቀረበችው ልጅ ናት። እሺ ቹዝ እንዴት ነሽ? ቹዝ ደህና ነኝ አቡዬ፣ እንዴት ነሽ? አለሁልሽ ማሪ። ምን ነበር ውዴ? ወይ አቡ አይሰማም? ይሰማል። ምን ነበር? አንዴ ቪፕ የላት ባንድ ይሰማል። እኛ እኮ እየተሰማን ነው ውዴ። ቪፔን ላጥፋ ነው ላብራን ያለችው። ቪፔን ላብራና ብለሽ ላጥፋ ያልሽው። ሳውዲ ኮንሽ በቪፔን ነው የሚሰራው። አሁን ብጃ በቆሎ ጠፋችብኝ። አገኘኋት ውዴ። ላብራልል ነው ተሳስቼ ነው። እሺ እኛ እኮ ይሰማናል ውዴ። ትንሽ እየተሰማሽ ያንቺ ድምፅ በደንብ ይሰማል ለኛ። እሺ አቡዬ። ሀዋለ ብሬን ይዞ ቦልኮኝ ነው እንዲሁ ታለ መፍትሄ ካለሽ ብዬ ነው።
ምንም የለውም። ሀዋላ ወንጀል ነው ማሬ። አንቺም እሱም ወንጀለኛ ናቸው በእውነት። ስልኩ የሚገባውም አለኝ እኮ ምንም አታመጪም። ስልኩ የሚቀማውን ቢኖርሽም በሀዋላ ብር ልትልኪ ስትይ ከተበላሽ ሄደሽ ስትከሺ አብረሽ ትገቢያለሽ። አንቺ ላኪም ማስላኪም በህግ ተጠያቂ ነው የዝም ሀገር እና ምንም መፍትሄ የለውም። ምንም መፍትሄ የለውም ማሬ። ህገ ወጥ ነው ማሬ። ሚዲያ ላይ ወጥቶ ማውራት በራሱ በህግ ያስጠይቃል። ሀዋላ ተጠቃሚ እንደሆንሽ ሚዲያ ላይ ወጥተሽ ማውራትሽ በራሱ በህግ ያስጠይቅሻል። ስለዚህ ኔክስት ታይም በሀዋላ ትላች። ስንት ብር ነው? 1500 ድራም ሪያል በሳውዲ። ጦስሽ ውሰድ በቃ። እሺ ማሬ ለፈጣሪ ስጩ። እንዴት አቡዬ ለፈጣሪ ሰጥቼ ዝም ልል? አይ እንዳትሰጪ በቃ። ይቃማውን እና ስልኩን ይዘሽ ሄደሽ ፖሊስ ጣቢያ ከሸሸው። አቡዬ እዚህ ያለውን ሴትዮ ከሳ ነበረ ባለባንኩ ማለት እና ልጁ ደግሞ ያወራኙ ልጅ ዱባይ ነው። ከዛ እዚህ ያሉት ይሄን ለዱባይ ሹርጣ ነው የምሰጡት አሉ እና ዱባይ የሚተባበሪ ሰው ካለ ምናምን አሉ። እኔ ደግሞ ዱባይ ማለት ሀዋላ እኛ ወንጀል አንተባበርም። ሀዋላ ወንጀል ስለሆነ እንደዚህ አይነት ነገር ውስጥ እጅ አላስገባም። ልጆችን በሰው ሀገር ማሳድግ እናት ነኝ። አሻቡይ እሺ እናቴ አመሰግናለሁ። እሺ ወደ ኬና በዛሬው ገብርኤል ብለሽ አስጨነቀሽኝ የገባሽ እንደዚህ ነው እናቴ። ሀዋላ ወንጀል ነው። በሀዋላ አታኩ። በሀዋላ እንደምትልኩ ጭራሽ ወጣችሁ ሚዲያ ላይ ታወራላችሁ፣ ራሳችሁን ታጋልጣላችሁ። ይህ ወንጀል ነው። አንዲት ልጅ ቤይሩት የምትኖር ጭራሽ ደረቷን ነፍታ በታገስት ሀዋላ እንደምትሰራ ትነግረናለች። እዚህ ላችኋል። አንዲት ልጅ ብር የበላቻለት ወጣ የራሷን ፎቶ ፕሮፋይል ያደረገች ፎቶ ቪዲዮ ምናምን የምትሰራ ልጅ እኮ ናት። ወጣ እንዲህ ሀዋላ የሚሰሩ ሰዎች እኮ ሶሻል ሚዲያ ላይ ፎቶቸውን አይለቁም። ማንነታቸው አይታወቅም። መልካቸው እንዲታይ አይፈልጉም። ሰው ነው የሚልኩት ብር ራሱ የሚሰበስብላቸው እና እንደዚህ አይነት ከባድ ወንጀል እየሰራች ሚዲያ ላይ ወጣ ሀዋላ ነው የሚሰራው። ማሪ ወንጀል እኮ ነው ተይ እንጂ አልኳት። እና የዋህነቷ እንግዲህ ፈጣሪ የዋህ አምላክ ከዚህ ስራ ያውጣትና ይጠብቃት እስከዛሬ። እሺ ኬና እየቀጥ ማሪ ወደ ታሪካችን እንመለስ። ውዬ ከዛን ኢንትራንስ ስወስድ ማዘሬ ታመመች። በ15 ቀን ውስጥ ነው ማዘሬ ያረፈችው ማለት ነው። ወደ ዩኒቨርሲቲ ልገባ ስል አሚን። ከዛን አቡዬ በጣም ይከብድ ነበረ። ነገሮቹ ተወሳሰቡብኝ። በቃ ምንም ማርያምን ከ15ቱ 5 ነበረ የምመልሰው ፈተና ማለት ነው። በቃ ተስፋ ቆረጥኩኝ። ልጫር ነው ምን ተስፋ አለኝ ብዬ ማለት ነው። ከዛን እግዚአብሔር ይመስገን ያው ልጆቹ ሁሉንም ነገር እንደምረሳ አደረጉ። ግቢ ሆኜ ጅማ ዩኒቨርሲቲ ነው የተማርኩት። ከዛን 3 ዓመቴን ጨርሼ ኮምፒውተር ሳይንስ ነው የተማርኩት። 3 ዓመቴን ጨርሼ ገባኝ። ወደ አያቴ ስገባ ምርቃት አደረገችልኝ። ተመረቅኩኝ። 9 ወር ስራ አጣሁኝ። ቁጭ አልኩኝ። ያው ቁጭ ስል ጂፕሰን ቤት አለኝ አካባቢ እና እንደ ጂፕሰን ቤት ጫጫታ ኬናዬ፣ አጠገብሽ እኮ ጫጫታ አለ። ቲቪ ከሆነ አጥፊውማ። ምንም የለም ሰዎቹ ናቸው የሚጫጩት አቡዬዋ እንጂ ከነሱ ልጅት መራቅ ወይ በሩን መዝጋት ትችላለሽ። እሺ ቆይ እንቋቋማለን። ከቻልሽ ግን ደስ ይለናል በጥሞና እንድንሰማሽ። አሁን ሳቡዬ ልጅት ብቻ ነች አሁን እኔ ጋር ኤርፎኑን ተቀልኩት። ከዛን ጂፕሰን ቤት ሰራውኝ 2 ወር ሰርቼ ሁሌም ደግሞ ውድድር እፈልጋለሁ። ተወዳደርኩኝ። የመንግስት ስራ ያስኩኝ። እግዚአብሔር ይመስገን እዛውኛ አካባቢ ያስኩኝ። ከዛን እንግዲህ ያው አሁን ብር አገኘው ተምሬን ጨረስኩኝ ብዬ ወደ ትዳር ህይወት ገባው። ያው
ብዙ ነገር ያስፈልግሻል። እንግዲህ እንዲህ ሩቅ መንገድ ስትሄጂ የሆነ አይምሮሽን የምታሰርቲበት ልጅ ያምርሻል፣ ብዙ ነገር ያምርሻል። ገባሽ? ከዛን ገባሁኝ አያቴ ያስኩኝ ብለሽ ወደ ገደለው ማሪ እንዴት እንደተዋወቃችሁ አትነግሪኝም? የትዳር አጋርሽን? እኔ የትዳር አጋሬን የተዋወቅኩት ኮሮና ታይም ላይ ትምህርት ቤት ተዘግቶ ነበረ። መምህር ነበርኩኝ። ከዛም በጎ አድራጎት እሰራለሁ። እንደ አንቺ መልካም ነኝ ባይዘወይ፣ ግን አንቺን አላክልም። በጎ አድራጎት እየሰራውኝ ከዛን አንድ ሰፈር ምሳ መብላት ጀመርን ከልጁ ጋር። ከዛን ምሳ ስንበላ ሁሌም ይከፍላል። በጣም ሼም ያዘኝ። ከዛን ሲጠይቀኝ ሼም ያዘኝና እሺ አልኩት። ከዛን በቃ አፈጠን ነው ሰርጉን። ገባሽ? ሰርጉን አፈጠን ነው። ለመስቀል ወረቀት ላከ። ለፋሲካ አደረገ። የተጋባ ነው የዛሬ የሚመጣው ፋሲካ 4 ዓመታችን ነው። ከዛን በቃ እሱም አልሆነልኝም። አቡዬ እንደምፈልገው አይነት ሰው አይደለም። ይሄ በችኩል የተደረገ ነገር ጥሩ አይደለም። ምኑንም አላውቀውም። ያው ማግባት ይኸው ነው ብዬ ገባሁበት። በ7 ወር እኔ ወደ አረብ ሀገር ሄድኩኝ። የመንግስት ስራዬን ትቼ ብዙ መስዋዕትነት አብረንሽ እያኖርን እስኪ እንዲመስለን አርጊና ዝም ብለሽ አገባው 4 ዓመት ሆነው ስትይ በአንዴ እንትናችን የመስማት ጉጉታችንን ግድል መጨረሻውን እየነገሩ ላይክ እንዴት ነበር ህይወታችሁ? ለምንድን ነው ትዳራችሁ የፈረሰው? ምክንያቱም ሳናቅ አልሆነም። ወደ 7 ወር ሄድኩ። ታዲያ ምኑ ጋር ነው? ቆይ ታሪኩ ልትነግሪኝ ያሰብሽው? ያሯሯጥሽው ታሪኩ ሌላ ቦታ ነው። ኦኬ እሺ እነግርሻለሁ። እኛ ያው ትንሽ ልጁ ቅናት አለበት። ቅናት ስላለበት አረባ ብለን ተመካክረን ነው ስወጣ። ገባሽ? እሺ አለኝ። ግን እኔ ባለቤቴን ልተው አይደለም ስርቀው ይቀየራል የሚል ሀሳብ ውስጥ ያለ፣ ግን እሱ ባሰበት ስደት ላይ ሆኜ የማወራዋለው ሁሌ የሚያው ነው። ከዛ 8 ወር ቆይቼ ከ8 ወር በኋላ ነው የዘጋሁት። አንድ የምትታመም እህት ነበረኝ። እህቴን ማስታመም ጀመርኩኝ። ነፍሷን ይማረው። ከዛን እህቴን እያስታመምኩኝ እያለው ከዳነችልኝ በኋላ ሀቡዬ ኤፍቢ ላይ ነው መሞቷን ያየሁት ማለት ነው። የዛሬ 2 ዓመት ማክሲመም ዛሬ ገብርኤል ነው። የዛሬ 2 ዓመት ነው ቀብሯ። እና ታናሽ ነች ሀቡዬ 21 ዓመቷ ነበረ እዛ ሰዓት። ከዛ ዝም ብዬ እንዲህ ጠዋት ተነስቼ ስልኬን ስጎረጉረው ምንም የቤተሰብ ስልክ ሰሞኑን እምቢ ብሎኛል ብዬ ስልኬን ስጎረጉረው ተፖስቶ ነው ያገኘሁት። ከዛ ማመን አቃተኝ። ልጆች ነበሩ እኔ ጋ ያው ስራ ቦታ፣ ወዴት እንደወሰዱኝ ምን እንዳደረጉኝ አላውቅም። ለ3 ቀን ስራ ለቀቄ በኋላ ወደ ስራው ተመለስኩኝ። አሁን የሷን ሀዘን ውስጤ ያለ ሁሉም ነገር በዚህ ላይ እናቴ ባይዘው አባቴ በህይወት አለ ግን አያወራንም። ምንም በቃ ምን ላይ እንዳለን ሁላ አያውቅም። እና ከዛን ሀቡዬ እዚህ ሆኜ መግባት አልቻልኩም። በሰዓቱ ወረቀት አልነበረኝም። ታናሽ እህቴ በቃ እንዴት ልንገርሽ አቡ፣ በጣም ይከብዳል ነገሩ። በጣም ከምን በላይ አማካሪ ነች። እስቲ ሚጣ አንቺ ካልኖርሽ እኔ የምኖር ሰው አይደለሁም እላታለሁ ሁሉም ደጋግሜ። ከሞት እንደምታመልጥልኝ ነገር የሆነ ቦታ የምደብቃት ነገር እንዳለ ነገር ለራሷ ሞትን እንደፈለገችው ነገር እየመሰለ ቢጣይ አንቺ የሆነ ነገር ከሆንሽ እኔ 1 ቀን አላድርም እላታለሁ። በዛን ሰዓት አይመቸኝም። ስልክ ሽንት ቤት ገብቼ ነው ማውራት።
ራናዊ ነበርኩ። ከዛን ወረቀቴን አሰራውኝ። ወረቀቴን አስጀምሬ አንደኛ እህቴ 3 ነን እኛ። አንደኛ እህቴ ደግሞ አንድ አይኗ ተመቶ ጠፋ። አልነገሩኝም። ይሄን ጠፋ። አይ ከዛን ኧረ ምን ሆነች እህቴ እላታለሁ አያቴ ጋር ደውዬ። አይደና ፋን ይዟት ነው ትለኛለች። ደስ የሚል ፍቅር ታሪክ አለኝ ያለች ነው። ሀኑና ፎሎ አላብሽኝ ፎሎ አርጊኝ ያስገባሻል። እሺ ላስገባሽ እንደዚህ አይኗ ተመቶ አንዱ አይኗ አያይም። እዛው አካባቢ ጤና ጣቢያ ወስደዋታል። ይደብቁኛል። ከወር በኋላ ነው በቃ የሰማሁት በስርዓት ነገሩን። ጳውሎስ ሕክምና አስጀመርኳት። ጳውሎስ ሕክምና አስጀምሬ ምንም አልሆነም። ያን ብሌን ይቀየራሉኝ። እሺ አልኩኝ። እሱንም ከዛ የኔን ብሰጣት አይሆንም ይሁን ብዬ በውስጤ እያሰብኩ ነው። በገባሽ የሆነ ቀን ቁጭ ብዬ ቲክቶክ ላይ ቁጭ ብዬ እያሰብኩኝ፣ በዚህ አጋጣሚ የማመሰግናቸው ሰዎች አሉ። ተስፍሽ ያረርጌው ሞኔት ምስጋናሽ በኋላ ይደርሳል። መጀመሪያ ታሪክሽን እንስማው። እንቅልፋችን እየመጣ ነው ማለት ቀጥፋቲም ስታወሪ ታሪኩን እንደገና የሆነ ነገር ትጀምሪና የሆነ ነገር እንትን ያለሽ ማለት አንድ ሰው ታሪኩን ሲጨርስ ነው ታሪኩ መጨረሻ ላይ የሚያመሰግናቸውን ሰዎች ስም ጠርቶ የሚያመሰግነ ታሪኩ በዚህ ጋር ተቦጫቁና በዚህ ጋር ተቦጭቀ የሆነ ድፎ ዳቦ ተቀጭ ትልቅ ድፎ ዳቦ እዚህ ጋር ቡጭቅ እዚህ ጋር ቡጭቅ እዚህ ጋር ቡጭቅ እዚህ ጋር ቡጭቅ ሲደረግ እንደዛ ነው ታሪክሽ። ትጀምሪና የትዳሩን ጀመርሽ፣ የእህትሽን ጀመርሽ፣ የስደቱን ጀመርሽ። ለመሰብሰብ ሞከርኩ ታሪክሽ ምንም አልሰበሰብም ማለት ታሪክሽን አነጋገር አትችይበትም። በትክክል ንገሪን እንዲገባል። ምንም አልገባንም። አንድ የገባኝ ከታሪክሽ እህትሽ ታማ እንደሞተችብሽ ብቻ ነው ከታሪክሽ አንድ የገባኝ። በቃ ሌላ ምንም ሊገባኝ አልቻለም። ታሪክ ሲነገር እንድንተከተሉ ተጠብቆ ነው። ልክ እኛ ከአንቺ ጋር አብረን የኖርን እስኪ መስለን ድረስ ነው ታሪክ ስትናገሪ መናገር ያለብሽ። ገባሽ? ያ ቴንኪዩ ቲጂ። ኢትዮጵያ አበበ ደግሞ አታቂም። ሳታቂ አትለፍልፊ። ዝም ብለሽ ኮመንት በነፃ ብቻ ስለሆነ አቸክችኪ። ዝም ብለሽ ትመወጫለሽ። እንደ ድሮ ትዕግስት የለኝም። ማሞኛል ጨጓሬ። አንድ ነገር ስትሉ ምውት ካፌ ክፉ እንዲወጣ ስለማልፈልግ ምውት ነው ማድረጋችሁ። ሞዴሬተሮቼ ደግሞ ፕሊስ አግዙን በመመወት ቴንኪዩ። አዎ ማሪ። እሺ ከዛን እህቴ አይኗን ማሳከም ጀመርኩኝ። እዚህ ቁጭ ብዬ ታላቂ ነች ማለት ነው። አንድ ልጅ አላት። ምንም በቃ አልሆንም። የአይነ ብሌን አሉኝ። እሱን እያፈላለኩኝ እያለው በመሀል ወደ ኢትዮጵያ መጣሁኝ። በቃ ማየት አለብኝ። ያችን በሞት አጣውኝ። ያለፈችው ሌላ አንደኛዋ አለፈች። በቃ ህይወቷ አለፈ። ነፍሷን ይማረው አይደል? እቺ ሌላ ባህል እንደገና ምንመችብሽ። አዎ ሌላኛዋ ታላቂ ማለት ነው። ይኸውልሽ በመጀመሪያ ደረጃ ወደ አረብ ሀገር መጣሽ። ትዳርሽን በ7 ወሩ ተፋታችሁ ነው? በቃ ቻው ቻው ተባብላችሁ ነው? ተለያይታችሁ ነው ወደ አረብ ሀገር የመጣሽው? ባገባሽ በ7 ወርሽ ነው አይደለም? ሀቡዬ የመጣሁት በምክር ነው። ተመካክረን እንቀየራለን፣ እንለዋወጣለን ተባብለን ነው። ግን እዚህም ስመጣ ልጁ የሚቀየር አይነት ሰው አይደለም። እንደሱ ታሪኩ ላይ ነው የምትነግሪኝ። ቆይ ወደ አረብ ሀገር ስትመጪ በትዳር በያዝሽ በ7 ወርሽ ኑሮ ስለከበዳችሁ ወደ አረብ ሀገር ስትመጪ ከባልሽ ጋር አልተፋታችሁም። በሰላም ኑሮ ስለከበዳችሁ ብቻ ነው የመጣሽው? አይደለም። እሱ እንደሚቀየር ያኔ ሰው እንደሚሆን ነው። እኔም ስራ አለኝ፣ እሱም ስራ አለው። እኔ ከራኩት እሱ ይሄን ባህሪውን ይተዋል ወይ? ምንድነው ባህሪ የሚል ነው። ምንድነው? ይጠጣል፣ ይሰክራል፣ ይማግጣል? አይደለም፣ ይጨቀጨቃል፣ ይቀናል፣ ቅናት አለበት። ለምሳሌ ቅናት ስትይ ለምሳሌ ምልክት ንገሪኝ እንዲገባኝ። ለምሳሌ እኔ ስራ ቦታ ሄዳለሁ። ስራ ቦታ ሲሄድ እዛ አብሬያቸው የምሰራ የስራ ባልደረቦቼን ይሳደባል። እኔ ወደ ቤት ስገባ ስልኬን አምጥቶ ከስልክ ውስጥ የመምህራኖችን ስልክ እየወሰደ ዝም ብሎ ይሳደባል። ኦኬ። ስለዚህ ሁሉም ወንድ ከአንቺ ጋር ግንኙነት ያለው ይመስለዋል፣ ይጠረጥርሻል። ኦኬ። ይኸውልሽ ሲወራ ማለት ነው
እኔ ልክ የሆነ ቃላቶቹን ከአፍሽ እየጎተትኩ ነው እያወጣ ያለሁት። ማለት ያለብሽ እንዴት እንደተዋወቃችሁ ላይክ ተምረሽ አሁን የሆነ ቦታ ተወልደሽ አደግሽ፣ ከዛም በኋላ ትምህርት ጨረሽ፣ ከዛ ስራ መምህርነት የሆነ ቦታ ተቀጠር ማለት መምህር ነው ያልሽ ያ መምህርነት ተቀጠርሽ እና በጎ ስራ ትሰሪ ነበረ። እዛ በጎ ስራ ላይ ምሳ አብራችሁ በመብላት ተዋወቃችሁ። ደጋግሞ ምሳ ይጋብዝሽ ስለነበረ ኦኬ ያው ቦታ ማውራው እንደዛ ነው። በስራ ቦታዬ በጎ ስራዎችን ሰራ ነበር። እዛ በጎ ስራ ላይ እያለሁኝ ለምሳ እረፍት ስንወጣ ምሳ ስበላ አብሮኝ ይበላ የነበረ ሰው ነበረ። አብረን ምሳ በመብላት ተግባባን እና ያው ሁሌ እሱ ስለነበር የሚከፍለው የፍቅር ጥያቄ ስጠይቀኝ ሼም ይዞኝ እኔ የምሻልኩት እና አብረን ቀጠሉ። ከዛ ቤት ተከራይተን አብረን መኖር ጀመርን። ለ7 ወር ያህል አብረን እንደኖርን ጭቅጭቁን መቻል ስላቃተኝ በጣም ስለሚቀናብኝ የመስሪያ ቤት የስራ ባልደረቦችን እየደወለ ይሳደባል፣ ስልኬን ይፈትሻል። ጭቅጭቁ በጣም ሰላም ስለነሳኝ ትንሽ ጊዜ ባህሪትን እንድታስተካክል ወደ አረብ ሀገር መጣሁ። ትክክል እዚህ ድረስ? አዎ ትክክል ነሽ። በመሀል ላይ ቤት ተከራይተን አይደለም የራሱ ቤት ነው የምንኖረው። የራሱ ቤት እየኖረን አረብ ሀገር መጣሽ። አረብ ሀገር ስንት ዓመት እንደኖርሽ አልነገርሽንም። አረብ ሀገር ምን ያህል ጊዜ እንደሰራሽ አልነገርሽንም። እህትሽ ታማ አረብ ሀገር እያለሽ ሽንት ቤት ሆነሽ ስልክ ስታወሪያት እንዳትሞትብሽ እንዳትሞቺ ትያት እንደነበር ብቻ ነው የነገርሽን። እንደዚህ ስቴፑን ጠብቀሽ አውሪ። አሁን እኔ የራስሽን ታሪክ ግማሽ ድረስ ገርቤልሽ እንዴት ታሪክ እንደሚወራ አሳይቼሻለሁ። እዚህ አሁን በዛ ስቴፕ ሂጂበት። ከአረብ ሀገሩ ጀምሪ። እህትሽ አረፈችና በስንት ዓመትሽ ከአረብ ሀገር ገባሽ? እሺ አቡዬ እና እህቴ አርፋም እዚህ ነበርኩኝ። እህቴ ስታርፍ ገና 2 ዓመቴ ነው አረብ ሀገር ከመጣሁኝ። እየሰራው እያለው 2 ዓመት ከ6 ወር ሲሆን ታላቅ እህቴ አይኗ ጠፋ። ከዛም በኋላ እሷንም ሰው መቷት ነው። በምን ማለት ያው ተወራውረው ድንገት ከዛን እህቴን እችንም ማስታመም ጀመርኩኝ። አሁን 2 ዓመት ከ6 ወር ሆነኝ ማለት ነው አረብ ሀገር ላይ። ከዛን እየሰራው እያለው ሀፉ መጣ። የሚጣናት የገንዘብ እርዳታ ካልሆነ ሞዴሬተሮች አስገቧት። እራሷ የሚጣናት እያሉ ሜንሽን የሚያደርጓት የገንዘብ እርዳታ አይደለም ብላ ከጻፈች እባካችሁ አስገቧት። ቴንኪ። እሺ እህቴ ቀጥይ። ይቅርታ። ችግር የለውም ማሪ። ከዛን ኢቃማይን ሀፉ መጣ። ኢቃማይን ማሰራት ጀመርኩኝ። ስራዬንም እየሰራውኝ እዛው ማዳም ቤት ቁጭ ብዬ ኢጃዛ አልነበረኝም በዛን ሰዓት። ወረቀቴን አስተካከልኩኝ። እግዚአብሔር ይመስገን ጥሩ ስራ አገኘው። ስራዬ አሁን ወደ ማክሲመም ወደ 3 ዓመት ሆነኝ። ወረቀቴ ቶሎ አልወጣልኝም። ወደ 6 ወር ነው የወሰደብኝ። ከዛን ወረቀቴን ካሰራውኝ በኋላ በቃ አሁን ኢትዮጵያ መሄድ አለብኝ። አንደኛ ሀቡ ቀንም አለቅሳለሁ፣ ሌሊትም አለቅሳለሁ። ባገኘሁበት ሰዓት ወይኔ ምን አለ ከቤት ታናሽ እህትሽ ህይወቷ ስላለፈ እና ታናሽ እህቴ ህይወቷ አለፈ። እችም ታላቂ እንደዚህ ሆነች። ለመከራ ነው የተፈጠርኩት። አምላኪ ሆይ በቃ የሆነ አለ አይደለ ሀቡ የሚረዳሽ ሰው የለም። ገባሽ? እዚህ ቲክቶክ ላይ ወጥተሽ በፊሊቴር ፊትሽን አሳምረሽ እንዲህ ስትወጪ ደስተኛና ደልቶት የምትኖር ይመስላችኋል። ሁሉንም ነገር እኛ ነን የምናውቀው። ከዛ ነው ወይኔ በሄድኩኝ እንዲሁ እዛ ደርሼ ባለቀስኩኝ በወጣልኝ እላለሁ። ብር ተበድሬ ነው ያሰራሁት ወረቀቴን ግማሹን ከሳውዲ የሰውዳ ማስገባት አለብኝ አልኩኝ። ደግሞ የቃማ እጄ ሲደርስ የሰውዳ አስገብቼ ኢትዮጵያ መሄድ አለብኝ እያልኩኝ እያለው ስፖንሰር አገኘው። ለፋሲካ ወጥቼ ጥርሴን አስነቅዬ ጥርሴን ያመኝ ነበረ። በቃ አይዞሽ ራስሽን እያመመሽ ነው አይደለም ጨጓራዬ ነው
ያለው እንጂ ራሴን አይደለም ማለት ጨጓራዬን ውሃ በጣም እየጠጣው ነው። እንደውም እንደዚህ እያስጠላኝ በብርጭቆ እየቀጠ ዛሬ የጠጣሁት 1.5 በፊት ጤነኛ እያለው ይህንን በቀን 2 ነበር የምጠጣው። ላይ በፒንክ ዋተር ቦትል አለችኝ የምትይዘው 1.5 ነው የሚይዘው፣ ትልቅ ነው። በሱ 2 ነበር የምጠጣው በ24 ሰዓት ውስጥ ማለት ነው። 3 ሊትር ውሃ ጠጣ ነበር በ24 ሰዓት ውስጥ። አሁን ጨጓራዬን እያመመኝ ግማሽ ሆኗል። የምጠጣው 1.5 ነው በቀን። ይሄንንም በግድ አቀዝቅዥ ፍሪጅ ምናምን አንዳንድም በረዶ አድርጌ እየጠጣሁ ነው። ድሪንክ ሞር ዋተር ሀቡዬ ኢከናት አይ ፊል ቮሚቲሽ ወን አይ ድሪንክ ዋተር አይ ፊል ቮሚቲሽ። ታትሷ የበላሁት ነገር እንዳይወጣ ውሃ ትንሽ ቀስ እያልኩ ነው እንደዚህ በብርጭቆ ቀድቼ ትንሽ ጎንጨት ነው። እንደ በፊቱ በአንድ ብዙ ውሃ በላለ። እሺ ከዛ ኢቃማሽን አስፈራሽና ኢቃማሽን ስታሰሪ ወደ ኢትዮጵያ ለመሄድ አሰብሽ? ከዛን እንደ አጋጣሚ ጥሩ ስራ አገኘሁ። ለፋሲካ ወጥቼ 10 ቀን እረፍት አድርጌ ጥሩ ስራ አገኘሁ። ብታይ በጣም ጥሩ ስራ። ከዛን ስራዬን ገባሁኝ። በቃ ለእንቁጣጣሽ ሄዳለሁ ኢትዮጵያ ብዬ ስራውን ሄጄ ገባሁኝ። በጣም እረፍት ያለው ቤት። ከዛን በቃ ቲክቶክ ጀመርኩኝ፣ ላይፍ መግባት ጀመርኩኝ። ላይፍ ማለት ያው ስትረስ ውስጥ ጭንቅላቴን እንዳይጨናነቅ ነው እንጂ ብዙ ቲክታከር ሞኝ አይደለም። እዛ ላይ ወጥቼ እንዲህ ስለፈልፍ ሳወራ የሆነ ነገር ይለቀኛል። ስትረስ ታረጊያለሽ። ስትረስ ሊቭ ያደርጋል። ስትረስ ይወጣል ከውስጥሽ፣ ይቀልሻል። ይወጣል። ኮመንቶች ስታነቢ መጥፎንም ደጉንም ስታነቢ እዛ ላይ ትረሻዋለሽ። ከዛን እንደዛ ራሴን ላጽናና ነው ቲክቶክ ገባውልሽ። እኔ እህትሽ ገባውኝና ቅዳሜ ነው ቀኑ። ሴትዮ አትቆጣም። ቅዳሜ ስራ የለኝም፣ ክላሴንም ውሎ። ከዛን ተስፋዬ ሀረርጌው ቀስት ላከብኝ። ቀስት ሲልክብኝ እኔ ፈራሃለሁ ተቀበልኩትና ተደበቅኩኝ። እኔ ፈራሃለሁ ስለው ለምንድን ነው ፈሪኝ ኬና አለ። አይ ዝም ብዬ ነው ስለማከብርህ ነው ስለው፣ በውስጥ ደግሞ በጣም ብዙ ሚሴጅ ጽፌለት ነበር፣ አልመለሰልኝም። በዚህ አጋጣሚ እባክህን የአይን ብሌ ያው ሀቡ ግን ቲክቶክ የገባሁት ፈታ ራሴን ለማድረግ ነው። ግን ተስፋዬን ሳየው እባክህን የአይን ብሌን ከተገኘ ተስፊሽ ትተባበረኛለህ አልኩት። ችግሬን አወራሁት ገና። ከዛ ምን ነው አይንሽ ነው ያምሻል ሲለኝ፣ አይ አንድ እህቴ እንደዚህ ሞተችብኝ፣ አንድኛይስ ደግሞ አይኗ ጠፍቷል ብዬ ከላይ አንድ አይኗ ነው እግዚአብሔር ይመስገን። ከዛ እሺ ምን አለው አረብ ሀገር ኬርሽ ብሎ ጠየቀኝ። እኔም ነገርኩት። ወደ ኢትዮጵያ መተሽ የእህትሽን ሀዘን መውጣት ትፈልጊያለሽ አለኝ። አዎ ፈልግ ነበረ፣ ግን አይዲን ያሰራሁት አሁን ነው። ገንዘብ ከእጄ የለኝም፣ ለዚያም ሰርቼ ይሄዳለሁ በእንቁጣጣሽ አልኩት። ከዛነ አሁን እኔ የትኬት ብሰጥሽ ትመጫለሽ አለኝ። አዎ አልኩት። መብርሃንን አቡ 50 ድርሃም ብቻ ነው ከእጄ ላይ ያለኝ፣ ምንም የለኝም። ያለኝን ጥርሴን አስነቀልኩኝ። ምን አልኩኝ በቃ። ከዛን በቄ ትኬት ተቆረጠልኝ በራሱ ስፖንሰሩ ነኝ አንዱን። በቄ ትራቭል ኤጀንሲ በቄ ይሄ ሰንበት ተማሪ ፋዘር ኔሙን አላውቀውም። በቄ ነው ፋዘር ሁሌ አልሁድ ትራቭል ኤጀንሲ ይባላል የካምፓኒ ስም። የበቄ እና የሆነ የጓደኛው ነው። ኦኬ ከዛን ሀቡዬ በቄ ትኬቴን እኔ እችላታለሁ፣ ችግር የለውም። እንዲህ የሚስቅ ሰው እኮ ውስጡ በጣም የተጎዳ ነው አለኝ። በቪዲዮ ነው ያለሁት፣ እየሳቅኩኝ ነው በዛን ሰዓት እንዲያው። እሺ ከዛን የተወሰነ ብር ተሰበሰበልኝ። እህትሽን ጸበል ይዘሻት ሂጂ ምናምን ብለውኝ እሺ ብዬ በማን አካውንት በተስፍሽ አካውንት ገባልኝ። ያንን ስራ ለቅቄ ተነስቼ ወደ ኢትዮጵያ በሳምንቱ። እንደዛ ከተደረገ በኋላ ለማንም አልነገርኩም አቡዬ። ከሰን
አዲስ አበባ ደረስኩኝ እና ለሊኔ የደረስኩት አጎቴ ጋር ስደውል ምን አባሽ ስትመጪ አትናገሪም እንዳለኝ፣ ከዛን በቃ ባለቤትሽ መጥቶ ይቀበልሻለኝ አጎቴ ማለት ነው። በጣም አመሰግናለሁ እሺ ብዬ ስልክ ዘጋውበት እና ተስፍሽ ጋር ደወልኩኝ። ሲነጋ ወደ 5 ሰዓት አካባቢ ሲሆን ተስፍሽ መጥቶ ተቀበለኝ። ጀጎል በጎ አድራጎት ነው የሚባለው። በዚሁ ሄድኩኝ። እዛ ድርጅታቸው በጣም ጥሩ አቀባበል አደረጉልኝ፣ ተቀበሉኝ። 3 ቀን ያደርኩት። በ3ኛው ቀን ተስፍሽ ወደ ክፍለ ሀገር እና የእህትሽን ሀዘንም እንደምትወጭ ብሎ ይዞኝ ሄደ። እዛው ቤተሰብ ጋር ደረሰኝ ማለት ነው። ወደሱ ሉልታ ሆን መዳም እንዴ። ከዛ እዛ ደረስኩኝና እህቴ መጣችልኝ። 2 ቀን አድሬ አቡዬ ወደ ጸበል ይዣት ሄድኩኝ። እግዚአብሔር ይመስገን ጸበል 8 ቀን አቆይቼ ዳይሬክት ወደ ጳውሎስ ሄድኩኝ። ጳውሎስ ሲሄድ አይ አሁን አይደለም የአይን ብሌን ሲገኝ ነው ምንደውለው አሉኝ። እህቴ በጣም ተጎድታለች፣ ሟምቷል። ኦልሬዲ ምንም የለም አይኑ ምንም የለም አቡ። ከዛ ዳይሬክት በቃ ምን አሰብኩኝ ወደ ኮሪያ ሆስፒታል ወሰድኳት። ኮሪያ ሆስፒታል አስገባሁትና ኮሪያ ሆስፒታል ወዲያውኑ በ5ኛው ቀን ሰርጀሪ ተሰራችልኝ። ከየት ነው የምንመላለሰው? ከጀጎል ማለት ነው። እዛው ቁጭ ብለን ሰርጀሪ ከተሰራች በኋላ ምን ያህል መድኃኒዓለም ያውቃል ምን ያህል ውስጤ እረፍት እንዳገኘ። ሰርጀሪ ከተሰራች በኋላ ጨርሳ ምን ብላ ወደ 15 ቀን ምናምን ነው ተስፍሽ ጋር ቁጭ ያልነው እዛ ጀጎል በጎ አድራጎት። ከዛን ወዲህ እሷ ወደ ክፍለ ሀገር ሸኘዋትና እኔ ወር ከ5 ቀን ነው ትኬት ደርሶ መልስ ነው። ወር ከ5 ቀን ስለሆነ እየተቃረበ ነው። ያው አያቴንም ሰላም አልኳት፣ ያለውን ሀዘኔንም ወጣሁትና ያው ባልተብየው እንግዲህ ይሄኔ ይፈልገኛል። ገባሽ አቡ? ለምን ትደበቀኛለች? ባይሆን ሰላም ትበለኝ። እኔ ምን አድርጊያት ነው? ብዙ ምክንያቶች ቀረቡልኝ። መጀመሪያ ጸበል ሳልሄድ በፊት ከኦሮሚያ ባንክ ላይ 80 ሺህ ነበረኝ። ማዳም ቤት ሳልጠፋ በፊት ዝም ብዬ ቼክ ላረገው ያስገባውበት። እንዴ እቺ ገንዘብ አሁን ችግር ላይ ነኝ፣ ጸበል ቦታ ልትቸገር እችላለሁ፣ ላውጣው ሄጄ ብዬ ሲሄድ 525 ብር ብቻ ነው ያለው አካውንቱ ላይ። ከዛ ምንም አላልኩም። ባንኮችን ስጠይቃቸው ከዚህም በፊት አውጥተሽ ነው አሉኝ። እኔ ግን አላወጣውም። ማን እንዳወጣውም አልታወቀም ገንዘቤን። ከዛን ዳይሬክት እኔ ወደ አዲስ አበባ ክስ መሰረትኩኝና ወደ አዲስ አበባ መክሰስ ጀመርኩኝ። ከዛን ማክሲመም በሳምንቱ ነው ያ ብር የተመለሰልኝ። እራሳቸው አስገቡልኝ። በዚህ አጋጣሚ የማመሰግነውን ሰው ሞኔትዬ፣ ተስፍሽ፣ በቄ በጣም ነው የማመሰግናቸው። ከዛን አብዬ ወደ ስደት ተመልሼ መጣሁኝ በወር ውስጥ ማለት ነው። እህቴን ቦታ ሲያት ዛሬም ነገም እየየ የምለውን ትቼ ውስጤ ተስፋ ቆርጦ እስቲ ባለቤቴ ፓስፖርቴን እስከ ማስያዝ ድረስ ማለት ነው። መች ነው የምትሄደው? ፓስፖርቷ ይያዛል ምናምን የሚል ነገር ለማን ነው የሚነግረው? ያው ለቤተሰብ ማለት ነው እዛው እና እንደዚህ ነበር። አናውቅም ብቻ እና ሀቡዬ አንቺን በጣም ነው የምወድሽ፣ በጣም ነው የምከታተልሽ። ስራ ላይ ሆኜ 24 በቃ አንቺ ላይ ሳገቢ ስቀሪ ጭንቅ ይለኛል። ለምንድን ነው የጠፋችሁ ይሆን እላለሁ። በኤርፎን ነው ማዳመጥሽ፣ ጆሮ ላይ ኤርፎን አድርጌ እጭ
ያቺ ሀቢባ ዛሬ ደግሞ ምን ሆነች እላለሁ። ማርያምን ጭንቅ ይለኛል። እንዲሁ ዞር እፈልግሻለሁ ወይን ሼር ሰው ጋር ያረኩት ጋር ሄጄ ገብቼ ሳይሽ አልገባችም። ዛሬ ምን ሆነ አይሁን እላለሁ። በቃ በቀደም ደግሞ ሰክሰስ ላይ ቻንሱ ይደርሰኛል ብዬ የቤት ቆርጬ ነበር፣ ግን አልደረሰኝም። አሁን እሞክራለሁ ኢንሻላህ። ቀን ሙሉ ነበር የዛለት በቃ በጉጉት ነበር የጠበቅኩት። እሺ በመጨረሻ ተመለሽ ወደ ዱባይ ወይስ እዛው ቀረሽ? አዎ ወደ ዱባይ ተመለስኩኝ። አቡዬ ምን ያህል ጊዜ ቆይተሽ? ገዝ ከሌላ ከዮሃ ሚዲያ ወይም ከእግረኛው ሚዲያ ላይ እንስማ ታሪክ ወይ በቃ ጌሜን ልጮት የፍቅር ታሪክ ያለው የለም። ታጋሾች በጣም በትዕግስት አለቀ። እና ኢትዮጵያ ምን ያህል ጊዜ ተቀምጠሽ ነው ወደ ዱባይ ተመለስሽው? ጋርቢልን ይሄ ምን ይገረባል? ማሪ የተቆራረጠ ስንቱን ገጣጥም ይችላለሁ። ቁርጥርጥርጥ ብትንትንትን ያለ ታሪክ ነው። ማርያምን 1 ወር ከ5 ቀን ማለት ነው። ከዛን ባልሽ ላገኘሽ በአንድ ወር ውስጥ? ኧረ እኔ አላገኝም። ምን አድርግ ነው ብለው እንዴ? ሳትለያዩ ነበረ 7 ወር አንድ ቤት አብራችሁ ኖራችሁ ሳትለያዩ ስለነበረ አንቺ ወደ አረብ ሀገር የመጣሽው ከ3 ዓመት በኋላ ነው አይደል የገባሽው? አዎ በነገር ተለያይተናል። እዚህ በስልክ በነገር ማለት ነው። በስልክ ተጠቃጭቃችሁ የተለያያችሁት? ኦኬ። ስለዚህ ከዛ 1 ወር ከ5 ቀን ኢትዮጵያ ቆንጆች ተመለስ። አሁን ዱባይ ነሽ። በቃ ሌላ ህይወት ጀመርሽ ወይ? ቆይ አንዴ ባለ ታሪኳ እሺ። ሌላ ህይወት አልጀመርኩም። ዱባይ ነኝ። አሁን ከመጣሁ አሁን ማክሲመም 6 ወር ሆነኝ። ሰኔ 16 ነው በኢትዮጵያ እዚህ የገባሁት። ግንቦት ውስጥ ኢትዮጵያ ነበርኩ። ተመለስ። ስንት ጊዜ ሆነሽ ማለት ነው? 6 ወር ሆነኝ። እንግዲህ ያው ምን አስተማሪ ነሽ እኮ የምትለኝ ጠይቀው ነው። ምንድን ነው የምታስተምሪ? ስፖርት አስተማሪ ነው። ኤችፒ ስፖርት አስተማሪ ናት። ቆይሽ ፍጥነትሽ ያስታውቃል። ለስፖርት አስተማሪነትሽ ቀልጣፎች አይደላችሁ የስፖርት አስተማሪዎች? አቡዬ አይደለም። እዚህ ቤት ከገባሁኝ ዛሬ ሳምንቴ ነው። አቴንሽኔ ወደዛ ሄደ። ሰዎቹ ቤት ውስጥ ናቸው። እዚህ ጋር ካሜራ ተደቅኗል። ባይዘዌ ስሜ ልዩ ስሜ ነፍሱ ይባላለው። ለምን ነፍሱ እንደተባልኩኝ ባይዘዌ ታሪኬ አሁን በቀደም ታሪክሽን ስታወሪ ልንገርሽ። በቀደም ኢጃዛ ቤት ቁጭ ብዬ ምን አለበት ሀቡ ብታስገባኝ አሁን እዚህ ጋር ረፍ ብዬ ስለ እኔ ወክወክ አድርጌ ብነግራት ይቀለኛል ብዬ ቁጭ ብዬ ነበር። ግን አሁን እዚህ ጋር ሰውየው በዚህ ሲያልፍ ልቤ እያልኩኝ አይነው አቃል እየተጎተትኩኝ ድም እኮ ልባችንን ጎትታ ወደታች አውርደው ነበር። አንዳንድ ቃል ለማውጣት ሙዝዝ እያለች አሁን በአሽሙር ስፖርት አስተማሪዎች በጣም ቀልጣፎች ናቸው። ቅልጥፍናሽ ያስታውቃል። ለስፖርት አስተማሪነት ይችላታለሁ። ጥር ተነሳች። ማርያምን ሀቡ አቴንሽኔን ሰረቁት። ከዛን ልጅት በዚያ እያለች ከዛን ሰውየው በቃ ምን አቴንሽኔን ሰርቀውታል። አዲስም ስለሆንኩኝ ይችን ስራ ጓጉች ያለው ገባሽ። 15 ቀን ነው ኢጃዛ ቤት የተቀመጥኩት። ስቲል በቄ ጋር ራሱ ደውዬ ስራ ፈልግልኝ ብዬው ነበረ። ችግር የለውም እሺ ብሎኝ ነበረ። የቅድሙ ሌላ ሰው አሁን ሌላ ሰው ስልኩን ተቀብለን የምትለን ሆነ አይደለም። ማርያምን አሁን ሽንት ቤት ሄደች ልጅትን ልታጥባት። ሽንት ቤት ስትሄድ ጊዜ ሴትዮ ቶሎ ቶሎ ላውራ ብዬ ነው። እና በጣም ባይዘዌ ታሪኬ ረጅም ነው በጣም ግን አቆዘምኩት። አስጠላበት። አይነ አውቃለሁ እንዳስጠላበት። ግን ኢንሻላህ አንድ ቀን ታስገድኝና አንድ ቀን አስገብቶች ልትገርቢልን በስርዓት ቁጭ ብዬ አቴንሽን ስብስብ ባርጌ ሀቡዬ ማርያምን ስልክ ታባረረኛለች ብዬ ነው ከስራ። አሁን ደግሞ ስራ የለም ዱባይ ላይ። ትደግሚልናለች አንድ ቀን በቃ ችግር። በጣም ነው የምወድሽ። ደግሞ ከምንም በላይ አከብርሻለሁ። እስከ ቤተሰቦችሽ ማለት ነው። እንጃ ልዩ ቦታ ነው ያለው። እንደ ፋሚሊ ነው የምታዛዝኝ። እሺ
እሺ ፈጣሪ ያክብርልኝ። አመሰግናለሁ። በደንብ ያዩ ስሜን ታስገብኛለሽ። ፕሮፋይሊንም አልቀየረውም። እሺ ወድሻለሁ እናቴ። እናት እሺ ዜድ ማሪ እንዴት ነሽ? አለሁልሽ። እንዴት ነሽ? አቡዬ ወይ እኔ እንጃ እዛ ድረስ መጥቼ ልሳምሽ ወይስ እንደው ምን ላደርግሽ? ሁለት እጆችሽን ይዤ ግጥም እንደ እናት አንገት ስርቅፍ አድርጌ ብስምሽ ደስታዬን አልችለው። ምን ተገኝቶ ነው? በጣም ነው የምወድሽ፣ ወላሂ ነው የምልሽ። ብዙ ነገር ቢሆንም ምንም ቢሆንም ሁሌ ከጎንሽ። ለምን ለሰው ልጅ የምትለፊው ለሰው ልጅ የምትደክሚው ሲኖረኝ ደግሞ ለምንድን ነው ችግር ብቻ የሚነገራት? ለምንድን ነው ስትረስ ብቻ? ጌም ስትጫወች ኮመንት የሚያደርጉልሽ ሰዎች እኔ አቅም ኖሩ ሚዩት ባረጋቸው ደስታዬን አልችለውም። ወላሂ ነው ማለት የስራ ቦታ ሆኜ ነው አላህ አለብኝ እና እኔ እንጃ። ትልቅ ልጅ አለችኝ አቡዬ፣ ራሙ ትባላለች እና አግብታለች። አልሐምዱሊላህ እንዳንቺ ሁለት ልጆች አላት። እንደሷ ነው የምወድሽ ብልሽ አላህ ነው የምታስበኝ። በምታደርጊው ነገር በምትሰሪው ነገር አንድ ቀን እድል አግኝቼ እንደዚህ ገብቼ የምነግርሽ ቀን ሁሌ እየናፈቀኝ ነበር እና እኔ የምመኝልሽ ልጆችሽንም ባለቤትሽንም አንቺንም እያለቀስኩ ነው የማወራሽ። ከልቤ ነው የምነግርሽ እና በጣም ነው የምወድሽ። ከኔ በላይ ደግሞ አላህ ውድድ ያደርግሽ። በርችልኝ፣ ጠንክሪልኝ። ሴት ልጅ የምን መቆዘም ነው ብለሽ ትላንትና እንደዚህ ብላ መውጣት አለባት። ወዲያውኑ ሲጠሩኝ ታውቂዋለሽ እንግዲህ የካናዳ ስራ ያው ካሜራ ፊት ለፊታችን ነው። ሆስፒታል ምንሰራ ስልክ አልይዝም። ለዛ ነው አንዳንዴ የራሱ ያለኝ ነገር ጊፍት አድርጌ ተመልሽ ብር ብዬ የምሄደብሽ እና ይህን ልነግርሽ ነው። ከኔ በላይ ግን ሰማይና ምድር የፈጠረ አፍታራዊቶች የፈጠረ ጌታ ይውደድሽ። ሌላ ምልሽ ነገር የለኝም። ሰማሻል ብዬ ተስፋ አደርጋለሁ። ቤርኮን ስለሆንኩኝ ሀቡዬ ወላሂ ልዩ ነሽ። ልዩ 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 እና ለመፎገር አይደለም። እኔ አልሐምዱሊላህ ረብል ዓለሚን ምንም የጎደለኝ ነገር ልጆቼም ደርሰውልኛል። የራሴ ስራ 2 አለኝ። ወላሂ ይሄ እንደዚህ ያየሽው ሌብል 30 ዝም ብዬ አይደለም የገባሁት። ደስ ባለኝ ቦታ የፈለጉ ግን ክብር ለሚገባው ሰው አንዳንዴ ስናጠፋ ብቻ ነው የሆነ ነገር ስንሳሳት ብቻ ነው የምንረባረበው እንጂ ለማመስገን አንረባረበው። ይህ ብቻ ልነግርሽ ነው። የኔ እድል ነው ያለሽ። አንቺ ልሰጭ እንጂ ሊሰጥሽ አይደለም የተፈጠርሽው። ለሰው ልታደርግ እንጂ ለአንቺ ሊደረግልሽ አይደለም። እንዴ ችግር ብቻ ነው እንዴ የምትነግሩኝ? ለምን አንዳንድ ጌም ልጫወት ፍሬ አሰጡኝ ስትይ ወላሂ በጣም ነው የሚሰማኝ። ስለዚህ በርችልኝ፣ ጠንክሪልኝ። ለዚህ ነው የገባሁት። እወድሻለሁ፣ አከብርሻለሁ። እኔ ግራንድ ማም ነኝ። የልጆች አይቻለሁ። የኔን ይድረስሽ። ስደት በጣም አንድ ቀን የኔ ስቶሪ ደግሞ ቤቴ ቁጭ ብዬ ከሀስ ከለ ድረስ ብነግርሽ ቤተሰብሽ የሚማርበት ስቶሪ አለኝ። እንዴት ተገፍቼ እንደወጣው በቤተሰብ የሚሆን በትዳሬም ተገፍቼ እንዴት እንደወጣው እዚህ ጋር እንዴት እንደደረስኩ የኔ ስቶሪ አንድ ቀን ፕሮግራም ትይዥና በተረጋጋ መንፈስሽ ላስጨንቅሽ ወይ ቤተሰቦችሽ ላስጨንቅ ሳይሆን ሁላችሁም የምትማሩበት ነገር ለካ እንዲህ ያልፋል ወይ ለካ እዚህ ይደረሳል ወይ የምትዩ ትልቅ ስቶሪ አለን። አንድ ቀን ደግሞ አወራሻለሁ። ከታችን ሆነልሽ ስላስገባሽኝ በጣም አመሰግናለሁ። ዜድዬ አንገትሽን የሳምኩት። እሺ ሀቢብቲ አላህ ያክብርልኝ። ዜድዬ አላህ እድሜና ጤና ይስጥሽ። የልጅ ልጆችሽን ያሳድግልሽ። አሜን አሜንማ አሜን። የኔ እናት እኔ የደረሰኝ ዕጣ ይድረስሽ። የልጅ ልጆችሽን እኔም በ16 ዓመት አግብቼ ነው የልጅ ልጅ ያየሁት። ስለዚህ ሎንግ ስቶሪ አለኝ። አንድ ቀን ደግሞ ኢንሻላህ በጉጉት እንጠብቃለን ሎንግ ስቶሪሽን። አንድ ቀን እረፍት ሆነሽ ቤት በሆንሽ እረፍት የሆንኩኝ ቀን ቤት የሆንኩኝ ቀን ሐሙስ እረፍት ነኝ። ሐሙስ ቤቴ ከፍታለሁ።
ሮብም ቤቴ እንዲህ ሽብራት የሆንኩ ቀን ስለምከፍት እንትን እላለሁ። ግን መጥቼ ስቶሪ ቤተሰቦችሽ ይማሩበታል እኮ ኮመንት ላይ ዛሬ ቤት ነኝ ብለሽ ጻፊልኝ። ዛሬ ረፍት ነኝ፣ ዛሬ ቤት ነኝ ብለሽ ጻፊልኝ። ኦኬ ማለት ኦኬ። አይ ላቭ ዩ ቱ ማሪ። ሹክራን። ልውረድልኝ። እሺ ቻው። እሺ ሀኑና ወይ ሀቡ እንዴት ነሽ? ማሪ ሰላም ነው አለው አልሐምዱሊላህ። እንዴ እኔም እንትን አልኩኝ እኮ አዛረኩሽ በኮሜንት ደብሮች ላስደስትሽ ብዬ አጭርና ታሪኬ ዛሬ ድረስ እኮ አንቺ ፎሎ ሳታረጊኝ ነው የምትጽፊው? ቆመ አርጌሻለሁ። የሆነ ቀን የሆነ ቴክስት ጽፌ ብሎክ አረጉኝ። ከዛ መልሼ አልመለስኩትም። ብሎክ ሆኜ ነው የባለፈው እንትን ወጥቶ ነው ከብሎክ ያወጣችሁኝ። የዕጣ ጊዜ ተሳድበሽ ነው የተቦለክሽው? ተሳድቤ አታካብጂ ብዬ የሆነች ከዛ ብሎክ እንዳደረጉኝ። አፉ በይኝ እሺ ዛውዬ፣ አፉ በይኝ ወላሂ። ችግር የለም። እንዴት ነሽ? አለሁ አልሐምዱሊላህ። አለን። እሺ ፍቅር ታሪክ አለኝ ብለሽ ነበር። ፍቅር ታሪክ አለኝ ማለት ዳርም ነኝ። ያው ግን አጭር ናት፣ ግን የምታስቅም ናት፣ የምታናድድም ናት። እሺ እስካሁን አንፈርዳለን፣ ያስቃም ያስቅም የሚለውን። እሺ እኔ ወደ በመጀመሪያ ቆይቼ ነበረ አረብ ሀገር ከመጣሁኝ ደግሞ በልጅነቴ ነው። ይገርምሻል፣ ፔሪድ ራሱ ያየሁትኝ እዚህ ነው፣ አረብ ሀገር ነው። ከዛ ታመሽ የመጣሽው 14 ምናምን 15 ሆናለሁ። ያው ብዙም እንትኗ በቃ ያለ አይደል ከቤት ምናምን ነገር የለም የፊዚካሊ ምናምን ትንሽም ነበርኩኝ። ወይ ዘውዬ ገባች። ከዛ የት ሀገር ነው የሄድሽው? ዱባይ። ኦኬ ሳውዲ ቢሆን እንኳን ያኔ ፓስፖርት በባህር ይኬዳል ይባላል። ዱባይ በፓስፖርት ነው የሚኬደው። እንዴት ፓስፖርት ሰጡሽ ገና በ15 ዓመት? እንትኑ ደላላው እንትን ያክስቴ ልጅ ነበር። ደላላ ነው የሚሰጠው? ኖ እንትን አለው ኤጀንሲው። ከዛ የእህቴ ቪዛ ነበር አጋጣሚ። የእህቴ ብር ተከፍሎ ምናምን ካለቀ በኋላ ፌል አረገባት ጉበት። ስለዚህ እድሜ ጨምረሽ ወጣሽ? እድሜ ጨምረ አሽቃብጬ ምናምን አለፍኩኝ፣ አመጣኝ ማለት ነው ኤጀንሲ። ኦኬ ወደ ታሪኬ ልግባለሽ፣ ወደ ትዳሩ ልግባ። ያው የፍቅር ታሪክ ጓደኛ ምናምን አረብ ሀገር መጣሽ ነው? እሺ አረብ ሀገር መጣሁኝ። አረብ ሀገር ከመጣሁኝ የመጀመሪያ ጊዜ በ7 ዓመት ሀገር ገባሁ። 7 ዓመት ኮንትራት ቤት? ኖ 4 ዓመት ኮንትራት ቤት። ከዛ ወጥቼ ከዛ በኋላ ሰርቼ ምናምን ቪዛ ምናምን አሰርቼ ከዛ በኋላ ሀገር ገባሁኝ ባክሽ ማለት ነው። ከዛ በፊት ጓደኛ ነበረኝ ባሌ እንደዚህ እንተዋወቃለን ምናምን ቤተሰብ ምናምን አስተዋውቄ ነበር፣ አሳውቄ ነበር። ፍቃደኛ አልነበሩም ለኒካ። ከዛ ገባሁኝ ሀገር ገብቼ ተመለስኩኝ፣ መልሼ መጣሁኝ። ከዛ መልሼ መጣሁኝና ተወሰነ ቆይቼ ነው መሰለኝ ድጋሚ ገባሁኝ። ድጋሚ ስገባ ያው አገባዋለሁ ብዬ ምናምን አይደለም የገባሁትኝ ሀገር። ተይዘው ያክን ሙዩት አርጋት እቺ ዘይባ ምትባል ጓደኛዬ ናት። እያንቀጠቀጠች ሲሪየስ ሆነሽ አውሪ። ሚዩት አርጉላት። ቀጠቀጠኝ ወላሂ የእሷን ሳያት ስቶሪው ስለምታውቀው ነው። ዩስ ከዛ ሀገር ገባሁኝ። ከገባሁኝ በኋላ በቃ ቤተሰብ ላይ ምናምን ስለነበርኩኝ በጣም ያዙኝ። መውጣትም አልችልም፣ መገናኘትም አልችልም ከሱ ጋር ምናምን ነገር። ከዛ የ2 ወር እረፍት ነበር የሄድኩትኝ። በሰው ስልክ በአክስቴ ልጅ ስልክ በሰው ስልክ እንደዛ ነበር እንትን ምለው። በስልክ የራሱ መደወል አልችልም። ቤትም ሰው እንደዚህ ማዘር ትኖር ነበረ። እንደዛ አልተመቸኝም። ከዛ ከኔ ጋር የገባችዋ ልጅ አገባች። አብረን የገባን አብረን ልንመጣ ነበር። ከዛ አገባችና የእሷ ሰርግ ቀን እንደሚዜ ነገር አድርጋኝ ነበር። ግን አልሄድኩም። ከሱ ጋር ከጓደኛዬ ጋር መገናኘት ስለምፈልግ ላገኘው ፈልጌ ማለት ነው። መንገድ ላይ ምናምን ነገር በቃ ተቀጣጥረን ቢያንስ በቃ ምንም መገናኘት አልቻልንም። መውጣት አልችልም ከቤት ምናምን ነገር። ከዛ እንዳገኘው አደረኩኝ። ልክ እነሱ ሰርገኞቹ ሲወጡ እኔ ወጣሁን ከቤት፣ እሱም መጣ ሰፈር ላይ። ከዛ እናቴ ተከትላኝ ወጣች።
በጣም በጣም ነበር የሚጠብቁ። ምክንያቱም አይፈልጉም ከልጁ ጋር እንድንሆን ምናምን ነገርም ስለማይፈልጉ ይመስለኛል በጣም ተቆጣጥረውኝ ነበር። ሰው ከዛ ስወጣ እናቴ ተቀድማኝ ወጣችና ከሰርገኛዎች ጋር ሆና ሰርገኛው ቤት ሄደች። ሰርገኛው ቤት ሄደ። እኔ ከዛ ልጅ ጋር ቆሜ ያለው ሰፈር ላይ ማለት ተደብቀን ማታ ነው ተደብቀን ቆመን እዛ ሄደችና እሷ ቀወጠችው። ከዛ ልጅ የጠፋች ምናምን ነገር ስትል ተከታትለው መጡ። ስልክ እየደወሉብኝ ተደነባብረን እሱም ሄደ እኔም ሄድኩኝ። በቃ ወደ ቤት ገባሁ። እናቴ በጣም ደንግጣ ምናምን ነገር ፌንትንትን ብላ ጭምር እንደዚህ ሰዎችን አስደንግጣ ምናምን። ከዛ እኔም ወደ ቤት ገባሁኝ። የት ነበርሽ ምናምን አሉኝ። አይ እዚሁ አካባቢ ነበርኩ ምናምን ነገር አልኳቸው። ከዛ 15 ቀን ነው 15 ቀን ምናምን ቆይቼ በማታ ተያይዘን ጠፋን ከሱ ጋር ማለት ነው። ከዛ ተያይዘን ጠፋን። በጠፋንበት በሶስተኛው ቀን አካባቢ ኒካ ተደረገ። ኒካ ተደረገና በቃ አብረን መኖር ጀመርን። ያው ጥሩ እንትን ላይ ቢኖርም ጥሩ ነው። በቃ የተማረ ነው። ስፔሻሊ በጣም ሀቡ ከመጀመሪያው እንትን ስልሽ የረሳሁትኝ ልጁ ከመጀመሪያው ያየሁትኝ ያው ሰፈር ልጅ ነን። እሱ ያን ያህል ባንግባባ መጀመሪያ ግራጁዌሽን አድርጎ ፌስቡክ ላይ ነበረ ፎቶ የለጠፈው። ልጁ በጣም ቆንጆ ነው። ቀላም የሚል በተለይ ቀላ የሚልና ቆንጆ ልጅ አድናቂ ነኝ በባህሪ ማለት ነው። እና ፌስቡክ ላይ ፖስት አድርጎ እሱን ላይክ አድርጌ መጀመሪያ እኔ የማ ልጅ እንደሆነ ምናምን አውቀዋለሁኝ እሱ ባያውቀኝም ከተማ ውስጥ ምናምን ስለነበረ። ከዛ እንደዛ ሆነና መጨረሻ ላይ ተጋባን። አልሐምዱሊላህ አንድ ልጅም ወለድን ምናምን። ያ ሁሉ ሲሆን በጥቅሉ ምልልሽ ነው ልጁ በጣም የተማረ እንዲሁም ደግሞ በጣም የሴት ክብር ያለው በጣም የሴት ልጅ ክብር ያለው ቦታ ያለው አለ አይደል? ይሄ የሆነ በቃ በምንም እንዲከፋሽ የማይፈልግ አይነት ሰው እንደዛ አይነት ሰው ነው። ስቶሪው ብዙ ነው፣ ብቻ ተወነባብዶብኛል። በዚህ ልቋጨው። በቃ አለቀ። ከዛ አረብ ሀገር መጣሽ? ልጅሽን ጥለሽ አረብ ሀገር መጣሽ? መጨረሻው ያምራል። እና አረብ ሀገር እስከ ስንት ዓመት ልትቆይ ነው? ልጁ ማን እያሳደገ ነው ልጅሽን? ልጁ ከሱ ጋር ነው። ከሱ ጋር ናት። ብቻውን ወንድ ልጅ እያሳደገ ነው? ከእህቱ ጋር ናት። ከእህቱ ጋር ልጁን ያሳድጋል። አንቺ አረብ ሀገር መጣሽ? እናመሰግናለን ማለት አመሰግናለሁ። ስቶሪው ብዙ ነው፣ ፈርቻለሁ። ብቻ በቃ በቂ ነው ማለት ጻፉ። አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለ። ሙድረሰሮች ያስገባቸዋል። ጻፉ። አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለ። ወደ ጌም ቆይ አንድ የፍቅር ታሪክ እንስማ። ጻፉ